السلام عليكم ورحمة الله وبركاته. بسم الله الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه أما بعد ትናንት ደርስ ላይ እንደተገለጸው ዛሬ በአላህ ፈቃድ ስለ ሶላት الليل ተሐጁድ ተራዊህ የተወሰኑ ነጥቦችን እናነሳለን። በተሰባሰቡበት ባገኙት አጋጣሚ ዒልም መማር አንድ ራሱን የቻለ እውቀት ማግኛ ለእውቀት ጥረት ማድረጊያ መንገድ ነው። ዒልምን መማር ሁሉም ላይ ግዴታ ነው፣ ወንድም ሴትም ላይ፣ ነጋዴም ሰራተኛም ላይ ሙስሊም የሆነ በሙሉ ዒልም መማር አለበት። ዒልም ለመማር እስከ መሰደድ ድረስ ሀገርን መንደርን ለቆ እስከ መሄድ ድረስ አስፈላጊና አንገብጋቢ ጉዳይ እንደሆነ ከዑለሞች ሲራ ማወቅ ይቻላል። ይሄን እንኳን ማድረግ ባይችል አንድ ሰው የዒልም አጋጣሚን ሲያገኝ ቁጭ ብሎ መማሩ ዒልም የመፈለግ አንድ አካል ነው። እኔ አቅም ኖሮኝ ጊዜ ኖሮኝ ሁኔታዎች ተመቻችተውልኝ ለዒልም ፍለጋ ውጭ ሀገር ክፍለ ሀገር እንኳን ባልሰደድ በሄድኩበት ሁሉ ዒልም የሚሰጥበትን መድረክ ካገኘሁኝ ቁጭ ብዬ እማራለሁ፣ የዱንያ ጉዳዮቼን አቆያለሁ ያለ ሰው ትንሽም ቢሆን ዒልም ፈልጓል ይባላል። ዒልም ተፈልጎ ነው የሚገኘው። ብር ተፈልጎ እንደሚገኘው ሁሉ ዒልም በህልም አይገኝም፣ በምኞት አይገኝም። ከአባት እናት በውርስ መልኩ አይወረስም። ተለፍቶ ተደክሞ አፈር ተንተርሶ ተርቦ ነው የሚገኘው። በዚህ መልኩ ለዒልም የለፋ ሰው ሙሉ ጊዜውን ጉልበቱን ህይወቱን የሰጠ ሰው ዒልምን ያገኘዋል፣ ይከብርበታል። በዱንያም በአኺራም የነቢያት ወራሽ ይሆንበታል። አላህ የሚወደው የሚጠላውን ያውቅበታል። ሰዎችን ወደ አላህ ይጣራበታል። ሰዎችን ከጌታቸው ጋር ያስተዋውቅበታል። ወአለም መጃር ስለዚህ እንደዚህ ውድ የሆነውን ዒልም ፈልገን ነው የምናገኘው። ዒልምን መፈለግ ጠለቡል ዒልሚ ፈሪደቱን ዐላ ኩሊ ሙስሊም ሐዲስ ነው የነቢዩ ዓለይሂ ሰላቱ ወሰላም። እውቀትን መፈለግ እያንዳንዱ ሙስሊም ላይ ግዴታ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሙስሊም ሆኖ ሙእምን ሆኖ ያለ እውቀት የሚኖር በግምት በስሜት የሚጋልብ መኖር የለበትም። አሁን ላይ ኡማው ህዝበ ሙስሊሙ እርስ በርሱ ተግባብቶ ተደጋግፎ መኖር ሲገባው መከፋፈል፣ መባላት፣ መቦዳደን፣ መፈራረጅ እንዲበዛ ካደረጉ ነገሮች አንዱ ጅህልና መብዛት ነው። ሁሉም ቢማር የማያውቀው ነገር ሲገጥመው ወደ ዑለሞች ቢያስጠጋ በማያውቀው ነገር ከመናገር ቢታቀብ ኺላፍ ባለበት ጉዳይ ላይ የኺላፍ አያያዝን ቢያውቅ ቢያስተናግድ ትልልቅ ነጥቦች ላይ አልገባም እኔ ትንሽ ነኝ እውቀት አቅም የለኝም ብንል ልካችንን ብናውቅ የሕክምና የፖለቲካ ከባድ ጉዳዮች ሲገጥሙ ለባለቤቶቹ እንደሚተወው የሸሪዓ ጉዳዩም ለባለቤቶቹ ቢተው ኺላፍ ባልሰፋ ነው፣ ልዩነት ባልበዛ ነው፣ ለጠላት በር ባልተከፈተ ነው። ብዙ ቁጥር ያለው ኡማ በቁጥሩ ልክ ብዙ ስራ መስራት በተቻለ ነው። ለእስላም ትልቅ ስራዎችን መስራት በተቻለ ነው። ከኡማው ብዛት አንፃር ይህ ነው የሚባል ስራ መስራት ያልተቻለበት አንዱ ምክንያት አንድ አይነት አካሄድ የለም፣ አንድ አይነት አመለካከት የለም፣ በጋራ መቆም የለም። አንዱ የሚሰራው ለአንዱ አያምረውም። ስላላማረው ብቻ ማፍረስ ማጥፋት ይፈልጋል። መታየት በሆነ መልኩ ስም መጠራት አይነት ነገሮች ይበዛል። የዚህ መነሻው ምንድነው? ጅህልናና ቀልብ መድረቅ ነው። ሁለቱን የሚያክመው ዒልም ነው። ስለዚህ ያለ ዒልም መጓዛችን ጎቶናል በብዙ መልኩ፣ በግል ህይወታችንም ይሁን በጀማዓ ህይወታችን። ሌላ ዒልምን ከምናገኝባቸው አጋጣሚዎች አንዱ በማንኛውም አጋጣሚ የዒልም መድረክ ካገኘን ቁጭ ብለን ተመረን መነሳታችን በትንሹም ቢሆን ዒልም መፈለግ ይባላል። ቀን ከሌሊት ሳይተኙ ተርበው ወገባቸውን አስረው የሚለብሱትን ልብስ አጥተው ተቸግረው ነው ኢማሙ ሻፊዒ፣ ኢማም ማሊክ፣ ኢማም አልቡኻሪ፣ ኢማም ነወዊ፣ ኢብኑ አልጀውዚ ሌሎችም በየዘመናቱ ሀገራቱ የነበሩ የእውቀት አባቶች በዕልም ስማቸው የሚጠራው ዕልምን ለኛ ማሸጋገር የቻሉት በመቶ ቤቶች የሚቆጠሩ ኪታቦችን የጻፉት አንዳንዶቹ 200 ጽፈዋል፣ አንዳንዶቹ 300 ጽፈዋል፣ አንዳንዶቹ እስከ 500 ተነግሮላቸዋል፣ እስከ 1000 ደብተርም እንደጻፉ የተነገረላቸዋል። ይሄን ሁሉ ያደረጉት ለፍተው ደክመው ጥረው ግረው ነው። ያን ተቀበለን ለቀጣይ ትውልድ ማሸጋገር ደግሞ የኛ ግዴታ ነው። ያ የሚሳካው
የሚማሩትን በማበረታታት ለመማር ለማስተማር የሚያስፈልጉ ነገሮችን እንዳቅማችን ገንዘብ ያለው በገንዘቡ፣ ስልጣን ያለው በስልጣኑ፣ ተሰሚነት ያለው በተሰሚነቱ በማገዝ ተማሪዎች ቁጭ ብለው በመማር የሥራ ሰዎች ከጀርባ ሆነው በማበረታታትና ባገኙት ሰዓት ቁጭ ብለው የዒልም መድረኮችን በማሞቅ በማድመቅ መሆን አለበት። የዛሬው ርዕሳችን ስለ ሶላት ተህጁድና ተራዊህ ነው። በመሰረቱ የሌሊት ሶላት አላህ ዘንድ ተባረከ ወተዓላ በጣም ተወዳጅ ከሆኑ ዒባዳዎች መሃል አንዱ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ከፈርድ ቀጥሎ አላህ ዘንድ ተወዳጅ ሶላት የሌሊት ሶላት ነው ብላ ከፈርድ ሶላት ቀጥሎ አላህ ዘንድ በጣም ተወዳጅ ሶላት የሌሊት ሶላት ነው ብላ አላህ በተከበረው ቃሉ ሌሊት ላይ ስገዱ ብላ የጀነት ሰዎችን መገለጫ ሲነግረንም ከሌሊቱ ጥቂቱን እንጂ አይተኙም ነበር ብላ ካኑ ቀሊለን ሚነ ሌይሊ ማ የህጀዑን የረሕማን ባሮችን መገለጫ ሲዘረዝርም ወለዚነ የቢቱነ ሊረቢሂም ሱጀደን ወቅያማ ብላ አላህን የሚያውቅና የማያውቅ አላህ ዘንድ እኩል አይደሉም ብሎ አላህን የሚያውቅ ሰው አንዱ መገለጫው ሌሊት ላይ እየሰገደ እንደሚያደር እንደሆነ ነግሮናል። ዓመቱን ሙሉ ሌሊት መስገድ ተወዳጅ ነው። ይበልጥ ደግሞ ረመዳን ላይ የሌሊት ሶላት መስገድ ይበልጥ ይወደዳል። ከረመዳንም የመጨረሻዎቹ 10ቱ ቀናቶች ሌሊት ላይ ለየት ባለ መልኩ አስፍቶ አርዝሞ መስገድ ይበልጥ ይወደዳል። ይህ በጥቅሉ ቅያሙል ሌይል ፊ ረመዳን ይባላል። ረመዳን ላይ የሌሊት ሶላት መስገድ ማለት መጀመሪያ የሚሰገደው ተራዊህ፣ ኋላ ላይ የሚሰገደው ተሐጁድ ይባላል በተለምዶ ሰዎች እንደሚያውቁት። ይሁን እንጂ ይሄ ስያሜ ከጊዜ በኋላ ሰዎች ዘንድ የሚታወቅ እንጂ በጥቅሉ የሌሊት ሶላት ቅያሙል ሌይል በመባል ይታወቃል። የሌሊት ሶላትን አትተው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። የቀደምት ደጋግ የአላህ ባሮች ተግባር ነው፣ መለያ ነው፣ አላህ ዘንድ ውዴታ የምታገኙበት ነው፣ ወንጀላችሁም የሚራገፍበት ነው ብላ። ይህ ሁሌም ሲሆን ረመዳን ላይ ሰዎች መስጂድ ተሰብስበው በጀማዓ መስገዳቸው በሁሉም ዑለሞች ስምምነት ኢማሙ ነወዊ እንደጠቀሱት ሙስተሐብ ነው፣ ተወዳጅ ነው። ነቢዩ አድርገውታል አለይሂ ሰላቱ ወሰላም። ለ3 ወይም ለ4 ቀናት ረመዳን ሌሊት ላይ ከሰሐቦቻቸው ጋር ሰግደዋል። ከዛ በኋላ ግዴታ እንዳይሆን ብለው ሰግተው ወጥተው በጀማዓ ማሰገዱን ትተዋል፣ በግላቸው ቀጥለዋል። ሰሐቦቻቸውም የእሳቸው መስጂድ ውስጥ በእሳቸው ዘመን 2 ሆነው 3 ሆነው አንዳንዶች በከፊል በጋራ አንዳንዶች በተናጠል ሰግደዋል። ቀሪ የነቢ አለይሂ ሰላቱ ወሰላም ዘመናት በዚሁ አልፈው የአቡበክር ሲዲቅ 2 ዓመት ከምናምንም የመሪነት ዘመን በዚሁ አልፎ በዑመር ዘመን ሰሐቦችን መድበው ነው ኡበይን የሌሊት ሶላት እንዲሰገድ አድርገዋል። ከመቼውም በላይ ረመዳን ላይ የረመዳን ምሽቶችን በቅያም ማሳለፍ ተወዳጅና ቢድዓ ያልሆነ መተው ማይገባ ተግባር ላ የጁዙ ተርኩሁ። መስጂዶችን ረመዳን ላይ ባዶ ማድረግ ወና ማድረግ ተገቢ አይደለም። ለዚህም ነው አንዳንዶች ፈርዶል ኪፋያ ነው እስከማለት ደርሰዋል። ረመዳን ሌሊቶች ላይ መስጂድ ተሰባስቦ የሌሊት ሶላትን መስገድ ፈርዶል ኪፋያ ነው። መስጂዶች መዘጋት የለባቸው፣ በዒባዳ መድመቅ አለባቸው። ኢብኑ አብዱል በር አልኢስቲዝካር ላይ ሌሎችም ጠቅሰውታል። የአካባቢ ላይ ከመስጂድ ዙሪያ ያሉ ሰዎች የከፊሎቻቸው ግዴታ ነው። ቢያንስ ከፊሎቹ መስጂዱን በዒባዳ ማድመቅ አለባቸው። ማንም ካልሰገደ አንድ ግዴታ ትተዋል ማለት ነው። ለብቻ ከመስገድ በጋራ መስገድ እንደሚሻልም በርካቶች ገልጸዋል። ለብቻው ቤት የሚሰግድ ሰው ተራዊህ ሰግዷል አይባልም፣ ቅያመል ሌይል ሰግዷል ነው የሚባለው። ተራዊህን የረመዳን ምሽቶችን ሶላቶች በጀማዓ መስገድ ነው የሚሻለው ወይስ ለብቻ መስገድ? ኢማሙ ማሊክ ሌሎችም አንዳንዶች ለሚችል ሰው ቃሪ ለሆነ ሰው ሐፊዝ ቁርአን ለሆነ ሰው ለሚችል ሰው ለብቻው መስገዱ ይሻላል። ይሄም መስፈርት ለማያሟላ ሰው በጀማዓ መስገድ ይሻላል ብለዋል። ነገር ግን አንድ ሰው ለብቻው ቤት ሰግዳለሁ ቢል ተራዊህ አይባልም፣ የሌሊት ሶላት ነው የሚባለው። ተራዊህ የሚባለው በጀማዓ
ሁለቴ ሰላምተው ያረፉ በዚህ መልኩ የሚሰግዱ ሲሆን ተራዊህ ተርዊህ ከሚለው የተወሰደ ተርዊህ ደግሞ ራሓ ከሚለው የመጣ ራሓ ማለት ተርዊህ ማለት አካልን እግርን ማሳረፍ ማለት ሰጋጆችን ማሳረፍ ማለት በረጅሙ አራት ሰግደው መሃል ላይ ያርፋል የሁለቱ ሰላም ብዙ ሰዎች ረመዳን ላይ ረዘመብን እያሉ አስተያየት ሲያቀርቡም ይታያል። ቅያሙ ረመዳን የተባለው መቆም ስለሚበዛ ነው። ተራዊህ ተርዊህ የተባለውም ሰዎች በጣም ደክሟቸው መሃል ላይ እረፍት ስለሚያስፈልጋቸው ነው እንጂ ነካ ነካ እያደረጉ ከሌላ ጊዜ ሶላት ማይለይ ያሰጋገድ አይደለም። ረመዳን ላይ የሚፈለገው ቅያም ነው። ረጅም ሰዓት መቆም፣ ረጅም ሰዓት ስጁድ ማድረግ፣ ሩኩዕ ማድረግ፣ ከዛ በኋላ ሰውነትን ለማሳረፍ መሃል ላይ ትንሽ እረፍት መውሰድ፣ ይሄ ነው የሶላት አሰጋገድ። 11 ረካ እየሰገዱ ግማሽ ወጅህ አንድ ገጽ ግማሽ ገጽ የቀሩ የሚሰግዱ ሰዎች ይሄ ቁጥሩን ከነቢ ወስደዋል እንጂ አፈጣጠሙን አሰጋገዱን ከነቢ አልወሰዱም። ነብዩ ሰለላሁ ዐለይሂ ወሰለም 11 ረካ ይሰግዱ የነበረው አንድ በቆሙበት በአንድ ረካ ውስጥ 5 ጁዝ አካባቢ ይቀሩ ስለነበረ ነው። በአንድ ተስሊም 10 ጁዝ አካባቢ ይቀሩ ነበር። አኩል ሐል የሌሊት ሶላት ምን ጊዜ ተወዳጅ ነው። ረመዳን ላይ ይበልጥ ተወዳጅ ይሆናል። ለወንድም ለሴት፣ ለህፃንም ለአዋቂ። አዋቂዎች ወላጆች የማይረብሹ ልጆቻቸውን ለተራዊህ ሲሉ መስጂድ ማምጣት አለባቸው። በረካ እንዲያገኙ፣ መቆምን እንዲለማመዱ፣ ኸይርን በራሳችን ብቻ እንዳንገድበው እስከነ ቤተሰቦቻችን። ይሄ አንድ የተረሳ ተግባር ነው። ራስ የሰገዱ ቤተሰብን መተው መርሳት። አላህ ነቢያትን ሲያደንቅ ከነሱ መካከል አንዱ የሆኑት እስማኤል ጠቅሶ ምሳሌ ወካነ ያእሙሩ አህለሁ ቢሶላት ሙባረክ። እስማኤል ራሱ ሰጋጅ ነበረ፣ ቀጠሮ አክባሪ ነበረ፣ አላህ ዘንድ ተወዳጅ ሰው ነበረ። ራሱ ከመስገድ አልፎ ቤተሰቦቹንም ሶላት እንዲሰግዱ ያዝዙ ነበር ይላል። ልጆች እንዳይረብሹ መወሰድ ያለበትን እርምጃ ከመውሰድ ጋር ሴት ልጆችን ታዳጊዎችን በተለይ ከመቆጣጠር ጋር ለሌሊት ሶላት፣ ለረመዳን ምሽቶች፣ ለቅያም ሶላት ቤተሰብ ተያይዞ መምጣት ይበልጥ የአላህን ረሕመት ለማግኘት ከሚያግዙ ነገሮች መሃል አንዱ ነው። ለልጆቻችንም የኸይርን መንገድ ከምናሳይበት አጋጣሚ አንዱ ነው። አንድ ወላጅ ቢሞት ለልጅህ ምን አደረክ ቢባል መስጂድ አስለምጄዋለሁ፣ የመስጂድ መንገድን አሳይቼዋለሁ፣ ኃላፊነቴን ተወጥቻለሁ ማለት ይችላል። ወላጆች ለመስጂድ ለሶላት ብለው እየወጡ ልጆችን እዛው ትተዋቸው አይደለም የሌሊትን ሱና ሶላት ፈርዱን ሁሉ የማይሰግዱበት ሁኔታ አለ። ይሄ አላህ ዘንድ ተባረከ ወተዓላ እንደሚያስጠይቅ ምንም ጥርጥር የለውም። ሴቶችም ቢሆን ለተራዊህ ሶላት መውጣታቸው ሙስተሐብ ነው፣ አይከለከልም። ከሁለት ነገሮች አንፃር፣ አንደኛ የረመዳን ምሽቶችን መስጂድ ሄዶ መስገድ ይወደዳል የሚለው ለወንድም ለሴትም ነው፣ ለወንዶች ብቻ ተብሎ አልተገደበም። ሁለተኛ ነብዩ አለይሂ ሰላቱ ወሰላም ሴቶችን መስጂድ እንሄዳለን ካሉ አትከልክሉ፣ በቤታቸው መስገዳቸው ለነሱ በላጭ ነው ብለዋል። ሄዳለሁ ካሉ አትከልክሉ፣ ግን መስፈርቱ ወልየኽሩጅና ከፊላት የጌጥ ልብሳቸውን ውድ ልብሳቸውን የሚያምር ልብሳቸውን ትተው ብዙም የማይስብ አይን ውስጥ የማይገባ የማያስገባ አለባበስን ለብሰው ይውጡ። ሽቶ አይቀቡ። የወጡ እንደሆነም ከመስጂድ ከወንዶች ቀድመው ይውጡና የመስጂዱን ዙሪያ መንገዱን ክፍት ያድርጉ። ወንዶች ደግሞ ትንሽ መስጂድ ሰከን ይበሉ። ሴቶች ሲጓዙ የመንገዱን ዳር ይዘው ይጓዙ ብለዋል። እስላም ሙሉ የሆነ ዲን ነው። ሙሉ መመሪያ ሰጥቶናል። ሴቶች አይውጡ አይባል። አንዳንድ ሀያ አደብ የጎደላቸው ጥፋት ሊያደርጉ ይችላሉ። አንዳንድ ወላጆች ልጆቻቸውን ልቅ ሊያደርጉ ይችላሉ። አንዳንዶች ጥቂቶች ለሚያጠፉት ጥፋት ተብሎ ብዙዎች የሚጠቀሙበትን የኸይር ገበያ ይቁም ይዘጋ፣ አያስፈልግም፣ ለሴቶች ያለማሰብ ነው፣ ብልግና ላይ ማበረታታት ነው አይባልም። በነቢይ ዘመን በሰሐቦች ዘመን ሴቶች መስጂድ ሄደው ይሰግዱ ነበር። የዑመር ባለቤት መስጂድ ሄደው ይሰግዱ ነበር። ዑመር ትንሹ ቅር ይላቸው ነበር።
የተወሰኑ መስፈርቶችን ያስቀምጡባቸው ነው። ከከለከልከኝ እከለከላለሁ አትሂጂ በለኝ ትላቸው ነበር። ሐዲሱን ይዘው ዝም ብለህ በውስጥ ስለመጠላ ብቻ አላቆመም። አትሂጂ በለኝ አውጥተህ አቆማለሁ ትላቸው ነው። መጨረሻ ዑመር ያሰገዱ ፈጅር ያሰገዱ አቡ ሉሉአት አልመጁሲ የሚባለው ነጃሳ ዑመርን ወቅቶ ሲገድላቸው ሁሉ የዑመር ባለቤታቸው ከኋላ ነበሩ። ኢዳ የሴቶች መስጂድ መሄድ ከድሮ ጀምሮ የተለመደ ነው፣ በሸሪዓም የተፈቀደ ነው። ረመዳን ላይ ይበልጥ የተወደደ ነው። ለወንድ የሚያስፈልገው ኢባዳ ለሴቶችም ያስፈልጋል። አንዳንድ ጥፋቶች ካሉ ጥፋተኞች ታረሙ ይባላል። ሴቶች ወጥተው ወዳልሆነ መንገድ የሚሄዱ ከሆነ ልጆቻችሁን በግል እንዲህ አይነት ችግር ያለባቸው ወላጆች ተከታተሉ ይባላል። ከመስጂድ ዙሪያ ያሉ ሰዎች አስፈላጊውን ጥበቃ አድርጉ ይባላል። አሻሂድ የረመዳን ምሽት ሶላቶች ለወንድም ለሴትም የተፈቀዱ ናቸው። ለሕፃንም ለአዋቂም የተወደዱ ናቸው። ይሄን ያክል እንደ መግቢያ የረመዳን ምሽት ሶላትን በተመለከተ ካለን የረመዳን ምሽት ሶላቶችን በተመለከተ የሚነሱ አንዳንድ ሹብሃዎች አሉ፣ ብዥታዎች አሉ። ይኸውም አንደኛው በዋነኝነት ከሚነሱ ነገሮች መሃል ሁለት ዋና ዋና ነገሮችን እናነሳለን። አንደኛው የሌሊት ሶላት ከ11 ረክዓ በላይ መጨመር አይቻልም፣ ከ11 በላይ ጨምሮ መስገድ ቢድዓ ነው የሚሉ ሰዎች አሉ። ሁለተኛው ተራዊሕና ተሐጁድ ብሎ የሌሊቱ መጀመሪያ ላይ ተራዊሕ ሰግዶ ከዛም አልፎ ደግሞ የሌሊቱ መጨረሻ አካባቢ ላይ ተሐጁድ ብሎ እንደገና ተጠራርቶ ተሰባስቦ መስገድ ይሄም አይቻልም፣ ቢድዓ ነው፣ መተው አለበት፣ ይሄን የሚያደርግ ሰው ስሜት ያለበት ሰው ነው የሚሉ ሰዎች አሉ። በመጀመሪያ ደረጃ አንድ ሰው የሚናገረውን ማወቅ አለበት። ምን ይዞ እንደሚናገር ለሚናገረው ንግግር አላህ ዘንድ ተባረከ ወተዓላ ዋጋ እንደሚከፍል ማወቅ አለበት። ከጥንት ጀምሮ የሚታወቅ ተግባር ነው። በሰሓቦች በታቢዒዎች ጊዜ ተነስቷል፣ ሌሊትን ለሁለት ከፍሎ መስገድ። ያ ከመሆኑ ጋር አይታወቅም፣ 50-60 ዓመት የመጣ አዲስ ፈጠራ ነው ተሐጁድ መስገድ፣ ሌሊቱ መጨረሻ ላይ መስገድ። ይሄን የሚያደርግ ስሜት ያለበት ሰው ነው ማለት የዒልምን አደብ የዑለሞችን ክብር አለመጠበቅ። ነቢዩ ዓለይሂ ሰላቱ ወሰላም የሌሊት ሶላትን ሰግደዋል። ረመዳን ላይ ስገዱ ብለው አበረታተዋል። የተወሰኑ ቀናቶችን አሰግደዋቸው ግማሽ ሌሊት ያክል ካሰገዷቸው በኋላ ሶላቱን ሲያጠናቅቁ ሰሓቦች ለው ነፈልተና በቅየተ ለይለቲና የሌሊቱን የቀረውን ክፍለ ጊዜም ቢያሰግዱንሳ ሲሏቸው ሰሓቦች ነቢዩ ሰለላሁ ዐለይሂ ወሰለም ከኢማም ጋር ኢማሙ ሶላት እስኪያጠናቅቅ ድረስ የሰገደ ሰው ሌሊቱን ሙሉ ሲሰግድ እንዳደር ይቆጠርለታል ብለዋል። አጅሩን ታገኙታላችሁ። ግማሽ ሰግዳችሁም ከኢማም ጋር ከሰገዳችሁ ድረስ ግማሽ ሌሊትም ይሁን 1/3ኛውን ሩቡንም ይሁን እንዳቅማችሁ በአካባቢያችሁ እንዳለው የመስጂድ አሰጋገድ ከሰገዳችሁ ሙሉ ሌሊቱን ሲሰግድ ያደረን ሰው አጅር ታገኛላችሁ ብለዋቸዋል። ሌሊቱ ሙሉ አይሰገድም አላሏቸው። አንድ በሌላ በኩል ነብዩ ሰለላሁ ዐለይሂ ወሰለም ራሳቸው ቢሆን ዓመቱን ሙሉ ሌሊት ሰግዱ ነበር። አንዳንዴ ለብቻቸው ሰግደዋል፣ አንዳንዴ ከሰውም ጋር ሰግደዋል። የተለያዩ ሰሓቦች ከነቢዩ ጋር አለይሂ ሰላቱ ወሰላም ሌሊት ላይ አብረው ሰግደዋል። ረመዳንም ላይ ከረመዳንም ውጭ። ሌላው ወሳኝ ነጥብ ነብዩ ሰለላሁ ዐለይሂ ወሰለም የተወሰነ ሰግደው ተኝተው ተነስተው እንደገና ተመልሰው ሰግደዋል። ይሄን አብዱላህ ብን አባስ ቡኻሪ ሙስሊም በዘገቧቸው ሐዲሶች ላይ ጠቅሰዋል። ነቢዩ ዓለይሂ ሰላቱ ወሰላም የሌሊት ሶላትን ለሁለት ከፍለውታል። 4 ሰግደው ተኝተዋል እስኪያንኮራፉ ድረስ ይላል ዘገባው። ቡኻሪ ሙስሊም ውስጥ ያለ ዘገባ። ተኙ፣ አረፉ። ከዛ በኋላ እንደገና ተነስተው መፋቂያ ተጠቅመው ውዱእ አድርገው 5 ሰገዱ ይላል። ዓመቱን ሙሉ ከሰገዱ በተለያየ አጋጣሚ ረመዳን ውስጥም ከረመዳን ውጪም በጀማዓ ከሰሓቦች ጋር ከሰገዱ ሶላታቸውን ለሁለት ከከፈሉት ግማሽ ሰግደው ተኝተው እንደገና ተነስተው ከሰገዱ ረመዳን ላይ 10 ለዋኺርን ሙሉ በዒባዳ ያሳልፉት ነበረ። አይተኙም ነበር።
አሕያ ለይለሁ ወአይቀظ አህለሁ ወሸደ ሚእዘረሁ። አሽረል አዋኺር ላይ ነብዩ ሰለላሁ ዐለይሂ ወሰለም ሌሊቱን አይተኙም። ሰሓቦቻቸው ስሑር ያመልጠናል ብለው እስኪፈሩ ድረስ ይሰግዱ ነበር። አሽረል አዋኺር ላይ በተለይ ዊትር ሌሊቶች ላይ ወደ ቤት ገብተን ሰራተኞችን አገልጋዮችን ስሑር አፍጥኑ አልናቸው። ነቢ በጣም አርዝመው ከማሰገዳቸው የመጣ ይላል። በዚህ መልኩ አርዝመው መስገድ ያልቻለ ሰው የተወሰነ ሰግዶ ነቢ እንዳደረጉት ሰለላሁ ዐለይሂ ወሰለም አርፎ ከዛም ተነስቶ የተወሰነ ቢሰግድ የቱ ጋር ነው ችግሩ? አላህ ተባረከ ወተዓላ የሌሊት ሶላትን ክፍት አድርጎታል። ከዚህ በላይ አትስገዱ አላለም። ነቢም ዓለይሂ ሰላቱ ወሰላም ከዚህ በላይ አትስገዱ አላለም። እሳቸው 11 ይሰግዱ እንደነበረ ተነግሯል። አይሻ ራሳቸው ተናግሯል። 13 ይሰግዱ እንደነበረ ተነግሯል። አይሻ ራሳቸው ተናግረዋል። አብዛኛው ሪዋያ 13 ይሰግዱ እንደነበረ ነው የሚያሳየው። ኢብኑ ረጀብ ረሒመሁላሁ ተዓላ ፈትሐል ባሪ የተሰኘው ኪታባቸው ላይ እንደዚሁ ደግሞ አትርሚዚ ሱነን ላይ እንደገለጹት ነብዩ ሰለላሁ ዐለይሂ ወሰለም ወአክተሩ ሪዋያት ተዱሉ ዐላ አነሁ ሰለላሁ ዐለይሂ ወሰለም ሶላ 13 ረክዓ። አብዛኛው ሪዋያ የሚያመላክተው ነብዩ ሌሊት ላይ 13 ነበር የሚሰግዱት። አይሻ እንደተናገሩት ብዙ ጊዜ 11 ነበር የሚሰግዱት። ረመዳንን ይሁን ከረመዳን ውጪ አይጨምሩም ነበር አሉ። አይሻ ራሳቸው ደግሞ ነብዩ 13 ይሰግዱ ነበር ብላ ይሄው ምንጭ ላይ ፈትሐል ባሪ ኢብኑ ሐጀር ላይ ኢማም አሕመድ አቡ ዳውድ እንደዘገቡት አብዱላህ ኢብኑ አቢ ቀይስ አይሻን ጠየቅኳታል። ነብዩ ሰለላሁ ዐለይሂ ወሰለም ስንት ነበሩ ዊትር የሚሰግዱት ብዬ ጠየቅኳት። ቢ40 ወ30 4 ሰግደው ከዛ 3 ዊትር ይጨምሩ ነበረ። ወ60 ወ30 6 ሰግደው 3 ዊትር ይጨምሩበት ነበረ። ወ8 ወ30 8 ሰግደው 3 ዊትር ይጨምሩበት ነበረ። ወ10 ወ30 10 ሰግደው 3 ዊትር ይጨምሩበት ነበረ። ወለም የኩን አልነበሩም ነብዩ ዩቲሩ ቢአክተረ ሚን 13 ከ13 በላይ አይሰግዱም ነበረ። ወላ ቢአንቀሷ ሚን 7 ከ7 በታችም አይሰግዱም ነበረ። ዝቅተኛው 7 ነበር፣ ከፍተኛው 13 ነበር ያሉ ነው አይሻ። አይ የፈጅር ቀብልያን ጨምረው ነው አሉ አንዳንዶች 13 ይሆኑ፣ አንዳንዶች ደግሞ የኢሻን ባዕድያ ጨምረው ነው አሉ። ይሄኛው ዘገባ ላይ 13 ይሰግዱ ነበር ከፍተኛው ካሉ በኋላ ወካነ ላ የደዑ ረክዓተይን ቀብለ አልፈጅር አለ። ሌላ ነው ከፈጅር በፊት 2 ረክዓ መስገድን አይተውም ነበር። የኢሻን ቀብልያ ቤታቸው ከመተኛታቸው በፊት ይሰግዱ እንደነበረ ነው ሌሎች ሪዋያዎች የሚያሳይ። ይሄን በዚህ መልኩ የፈሰሩ አሉ ለማስማማት። ነገር ግን ኢብኑ ረጀብ መጨረሻ ላይ እነዚህ ሪዋያዎችን ሲያስማሙ ምን አሉ? የሌሊት ሶላት በድምሩ ዊትር ይባላል። ወአነሁ ነብዩ ሰለላሁ ዐለይሂ ወሰለም ካነ ዩቲሩ ቢ13 ሲዋ ረክዓተይ አልፈጅር 13 ረክዓ ይሰግዱ ነበረ ጠቅላላ ሶላት ከረክዓተይ አልፈጅር ከፈጅር ቀብልያ ውጪ። አስከትለው ግን ደንግ ንግግር ተናገሩ። ተመሳሳይ ንግግር ኢብኑ ዐብድል በርም አላቸው። ወለዐለሃ አድኸለት ፊ ዛሊከ ረክዓተይን በዕደ ሶላት አልዒሻኢ ሐታ ትዋፊቀ ሳኢረ ሪዋያት ዐንሃ። አይሻ የሆነ ጊዜ ላይ ነብዩ ከ11 በላይ አልሰገዱም ስላሉ የሆነ ጊዜ ላይ ደግሞ 13 ሰግደዋል ስላሉ ሁለቱ ሪዋያቸው እንዳይጋጭ የፈጅርን ቆጥረውት ነው በሆነ አጋጣሚ አለ። ለዚህ ነው ኢብኑ ዐብድል በር አልኢስቲዝካር ላይ የአይሻ ሪዋያ በተወሰነ መልኩ ኢጥራብ አለበታል። የተለያዩ ጉዳዮች ላይ አይሻ ያስተላለፏቸው ሐዲሶች የተምታቱበት ሁኔታ አለ። በተለያዩ ርዕሰ ጉዳዮች ላይ 2-3 ርዕሰ ጉዳዮችን ይጠቅሱና እነዚያ ጉዳዮች ላይ የአይሻ ሐዲስ እርስ በርሱ እንደተጣረሰው የሶላተ ሌሊት ጉዳይም ላይ የአይሻ ንግግር እርስ በርሱ ተጣርሷል እንላለን። ከሌሎች ከአብዱላህ ኢብኑ አባስ ከሷ ከራሷም ከሌሎች ሰሐቦች የተነገረንን በመያዝ ነብዩ ከ13 ከ11 በላይ ሰግደው እንደሚያውቁ እርግጠኛ መሆን እንችላለን። የመጀመሪያ ጊዜ ላይ 13 ሲሰግዱ ነበረ፣ ከዛም 11 ሲሰግዱ ነበረ። ከዛም እድሜያቸው ሲገፋ ሲደክሙ 9 መስገድ ጀመሩ አሉ። በሳቸው የተገኙ የተለያዩ ሪዋያዎች አሉ። ነብዩ ሰለላሁ ዐለይሂ ወሰለም 1 ዓመት ብቻ አይደለም የሰገዱት፣ ብዙ ዓመት ሰግደዋል። የሆነ ጊዜ ላይ የነበረውን ብቻ ይዘን
ከዛ ውጪ መጨመር አይቻልም። መጨመር ቢድዓ ነው አንል። መጨመር ቢድዓ ነው የሚለው አባባል የመጣው ከተወሰነ ጊዜ በኋላ ነው። ቅድም መግቢያ ላይ እንዳልነው ከ11 በላይ መስገድ፣ ሌሊትን ከፋፍሎ መስገድ የዛሬ 50-60 ዓመት የመጣ ነገር ነው የሚሉት አባባሉ ራሱ ነው የዛሬ 50-60 ዓመት የመጣው እንጂ ከ11 በላይ መስገድ ሱሐቦች ታቢዒዎች እንደተለመደ ነው። ሌሊትን ከፍሎ መስገድም 10 ለዋክር ላይ ተሐጁድ እንደሚባለው ማለት ነው ከጥንት ጀምሮ የታወቀ ነው። አነስ ስለዚህ ነገር ተጠይቀዋል፣ እስከነ ምንጩ እናቀርባለን። አንዳንድ ታቢዒዎች ይሄን አውግዘዋል። ያወገዙት ለምንድን ነው? ቢኖር ነው። የሌለን ነገር አያወግዙም። የዛሬ 50 ዓመት 30 ዓመት 100 ዓመት የመጣው የሚለው ንግግር ትክክል እንዳልሆነ ከሚያሳዩ ነገሮች መሃል አንዱ ይሄ ነው። ሐሰን አልበስሪ ሌሎችም ተዕቂብን አውግዘዋል። ተዕቂብ ምንድነው? ይሄ ምን መጣበታል። በዚህ ዙሪያ በጣም ዑለሞች ብዙ ዳሰሳ አድርገዋል። ያን ቀንጭበን የአንድ ሰው የሁለት ሰው ንግግር ይዘን የሌሊት ሶላት ቢድዓ ነው፣ የሌሊት ሶላት ከ11 በላይ ቢድዓ ነው፣ ተሐጁድ ብሎ ተመልሶ መጥቶ መስገድ ቢድዓ ነው ማለት ትልቅ ስህተት ነው። የዑለሞችንም ክብር ለመጠበቅ ነው። ከረጅም ዓመታት ጀምሮ የሚታወቅ የጸደቀ በየሀገሩ የሚታወቅን ነገር ስንት ሙጀዲድ ሁሉ የተባሉ እስላምን ያደሱ ዑለሞች አይተው ያሳለፉትን ነገር ቢድዓ ነው ማለት ተግባባል። ተራዊሕን ከ11 በላይ የሌሊት ሶላትን ከ11 በላይ መስገድ ቢድዓ ነው የሚል ርዕስን በሰፊው ያነሱት ያሰራጩት አንድም አልባኒ ናቸው ረሒመሁላህ ተዓላ። አልባኒ እንዴተኛውም የዕልም ሰው አልፎ አልፎ አንዳንድ ነጥቦች ላይ ሊሳሳት ይችላል። ያልተሳሳተ ማይሳሳት ማንም የለም ከአላህ ውጭ ከነቢያት ውጭ። ነቢያት አድርሱ በተባሉት ነገር ላይ አይሳሳትም። አላህ ይጠብቃቸዋል፣ አላህ ያረማቸዋል። ከዛ በኋላ ማንኛውም ከነቢያት በታች ያለ የሰው ልጅ ሊሳሳት ይችላል። ከንግግሩ ይወሰዳልም ይመለሳልም። ለዚህ ነው ኢማም ማሊክ ረሒመሁላህ ተዓላ መዲና ሆነው የነቢይን ቀብር ያሳዩ የተኛውም የሰው ልጅ ንግግሩ ተቀባይነት ሊያገኝም ሊመለስበትም ሊያጣም ይችላል ተቀባይነት የዚህ ቀብር ባለቤት ሲቀራብ የነቢይን ቀብር ያሳዩ ዓለይሂ ሰላቱ ወሰላም ወረሒመሁላሁ አልኢማም ማሊክ። ስለዚህ አልባኒ ከ11 በላይ መስገድ ቢድዓ ነው። ተሐጁድ ብሎ ኋላ ላይ መምጣት ተሰባስቦ መስገድ ቢድዓ ነው። ሁለት የተያያዙ ናቸው። ስለዚህ መሀል ላይ ልንቀላቅላቸው እንችላለን። ጉዳዮቻችን ነጥቦቻችን በዋነኝነት ሁለት ናቸው። እውነት ከ11 በላይ ቢድዓ ነው ወይ? እውነት ተሐጁድ ብሎ በኋላ ላይ መጥቶ መስገድ ቢድዓ ነው ወይ? ሁለቱም ተመሳሳይ ናቸው። ተሐጁድ ብሎ መጥቶ መስገድ ቢድዓ ነው የማለት አንዱ ትልቅ በርቱ ምክንያታቸው ከ11 በላይ መስገድ የለም ማለት ነው። ከ11 በላይ መስገድም አለ። አሁን አይተናል፣ ወደፊትም እናያለን። ለሶላትን ከፍሎ መስገድ ከፊሉን ሰግዶ አርፎ መልሶ መስገድ ይቻላል። ይሄ ትናንት የተጀመረ ነው። ኢማም አሕመድ ተጠይቀው ኢማም ሰዎችን አሰግዶ ከዛ በኋላ ራት በልቶ ተመልሶ መጥቶ እንደገና በግሩፕ ቢያሰግድ እንዴት ነው ተብሎ ተጠይቀው ሰፊ ጊዜ ካለ ጊዜው አጭር ከሆነ የሚል አይነት መልስ ሰጥተዋል። ሶላትን ከፍሎ መስገድ በኢማም አሕመድ ጊዜ፣ በሐሰን አልበስሪ ጊዜ፣ በአነስ ኢብኑ ማሊክ ጊዜ ይታወቃል ማለት ተዕቂብ ይባላል። ሰፊው እናብራራለን። አልባኒ ረሒመሁላህ ተዓላ 11 መስገድ ነው በዛ መብቃቃት ግዴታ ነው ካሉ በኋላ ጉዳዩ ኺላፍ እንዳለበት አውስተዋል። ሶላቱ ተራዊህ በተሰኘው አጠር ያለ መጽሐፋቸው ውስጥ ومن المعلوم أن العلماء اختلفوا في كثير من المسائل الفقهية በግልጽ ከሚታወቁ ነገሮች አንዱ ዑለሞች ብዙ የፍቅህ ነጥቦች ላይ የተለያየ አቋም አላቸው። ከነዚህ ዑለሞች አቋማቸው ከተለያየባቸው ነጥቦች አንዱ ومنها ما نحن فيه من عدد ركعات التراويح እዚህ የዳሰስነው ያለ የተራዊህ ረካዓ ቁጥሩ ስንት ነው የሚለው ነጥብ ላይም ዑለሞች ተካልፈዋል አሉና فقد بلغ اختلافهم فيه الى 8 اقوال የዑለሞች ኺላፍ እስከ 8 ደርሷል። 8 አይነት አቅዋሎች አስተያየቶች አሉ ተራዊህ ስንት ነው የሚሰገደው የሚለው ላይ ጀዛሁላህ ኸይር هذا من انصافه ዑለሞች በዚህ መልኩ ያስተናግዳሉ ጉዳዩን። ጃሂሎች ደግሞ ሀዋ ስሜት ያለበት ሰው ነው ከ11 በላይ ይሰገዳል ተሐጁድ ይሰገዳል የሚለው ይለዋል። 8ቱንም አቅዋሎች ጠቀሱ። አልአወል የመጀመሪያው ተራዊህ ስንት ነው ቁጥሩ የሚለው ላይ የተሰነዘረው የተቀመጠው አስተያየት 41 ረክዓ ነው የሌሊት ሶላት የሚል ቀውል አለ። ሁለተኛው 36 ነው የሚል አለ። ሶስተኛው 34 ነው የሚል አለ። አራተኛው 28 ነው የሚሉ አሉ። አምስተኛው 24 ነው የሚሉ አሉ። ስድስተኛው 20 ነው የሚሉ፣ ሰባተኛው 16 ነው የሚሉ፣ ስምንተኛው 11 ነው የሚሉ አሉ። እነዚህ አቅዋሎችን ከጠቀሱ በኋላ
የራሳቸው ምርጫ 11 እንደሆነ ገልጸዋል። ግን ረሂመሁላህ ወጀዛሁ ኸይረን ኺላፍ እንዳለበት 40 ይሰገዳል፣ 41 ይሰገዳል፣ 41 ይሰገዳል፣ 36 ይሰገዳል ያሉም እንዳሉ ገልጸዋል። ከዛ በኋላ መምረጥ ነው እሳቸው ስራ ነው። እንደኔ የተሻለው ይሄ ነው ከዚህ አንፃር ይባል። ከዛ ከፍ ብሎ ግን ከጥንት ጀምሮ ከታቢዒዎች ከሰሃቦች ጀምሮ ብዙ ቁጥር ያስተናገደ ብዙ አስተጋገድ ያለውን ሶላት በ11 ገድቦ ከዚህ ውጭ ያለው ቢድዓ ነው ማለቱ ተገቢ አይደለም። ከአልባኒ በፊት ይሄን ያሉ አሉ ወይ? ብዙም የሉም። ለዚህ ነው አልባኒ ናቸው ያስፋፉት። ከእሳቸው ቀጥሎ ያሉ የእሳቸው ደረሳ እሳቸውን ተቅሊድ ያደረጉ ሰዎች ናቸው ይሄን ነገር በሰፊው እንዲነሳ ያደረጉት። በዚህ ጊዜ በዚህ ወቅት በረመዳን ብዙዎቻችን ኢዕቲካፍ ላይ ሆነን ይሄን ማንሳት ለምን አስፈለገ ከተባለ አንድ ካለንበት ጉዳይ ጋር ኢዕቲካፍ ተቀምጦ ተሐጁድ ማይሰግድ ሰው የለም አብዛኛው ጊዜ። አንድ ከዚህ ጋር ያያዛል። ሁለት በየጊዜው አዳዲስ ነገሮች ብቅ ሲሉ በጊዜው ካልታረሙና ካልተስተካከሉ ያደረ ስር የሰደደ ሄዶ አንድ ራሱን የቻለ በሱናው አጥር ስር ያለውንም ሰው የሚያባላ የሚያናጋ ለሌሎች አሳልፎ የሚሰጥ ይሆናል። ከአልባኒ ረሂመሁላህ ተዓላ በፊት ብዙም ይሄን ያነሱ የሉም። አልባኒም አነጋገራቸው ይሄን ነው የሚያሳይ። ቀደም ሲል የጠቀስነው ሶላቱ ተራዊህ ክታባቸው 92ኛው ገጽ ላይ ዚክሩ መን አንከረ ዚያደተ ሚነል ዑለማ ገጽ 90 ላይ እሳቸው ጥናት ካደረጉ በኋላ ከ11 በላይ መጨመር ያወገዙ ዑለሞችን ጠቅሳለሁ አሉና 3 ሰውን የጠቀሱት በሺዎች ምናልባትም በመቶ ሺዎች የሚቆጠሩ ናቸው ዑለሞች። እነዚህ ከጠቀሷቸው ከ3 ውጭ ያሉት የገለጹ በቁጥር እንደማይገደብ የገለጹ ነው ያሉት። እሳቸው የጠቀሷቸው 3 ሰዎች ያውም የሁሉም ግልጽ አይደለም። ከ11 በላይ መጨመር ቢድዓ ነው የሚል ግልጽ አይደለም። ኢላ ማ ذكره عن الصنعان በአንደኛ ደረጃ የጠቀሱት ኢማሙ ማሊክን ነው። ግን በአንድ ቀውላቸው አሉ። የኢማም ማሊክ የታወቀው ቀውል ከኢማም ማሊክ ከራሳቸው ንግግር ከሙደወና እንደምንጠቅሰው እሳቸው የመረጡት አታድርጉ አትቀንሱ ያሉት ሌላ ነው 30 ምናምን። ግን አንድ ቀውል አላቸዋል። ምን የሚል እኔም ወደው ከ11 አለመጨመር ነው አሉ። መውደድና መከልከል የተለያዩ ናቸው። አስዩጢ አልመሷቢህ ሊሶላት ተራዊህ የተሰኘው ክታባቸው ላይ እንደጠቀሱት ማሊክ ረሂመሁላህ ተዓላ ዑመር ኢብኑ አልኸጣብ ሰዎችን ሰብስበው ያሰገዱት 11 ረካ ነው። እኔም ወደው ይሄን ነው 11 ረካ ነው ወደው ይሄ ነው የነቢ ሶላት። ከዛ በላይ ብዙ ሩኩዖች ስጁዶች ማን እንደፈጠራቸው ከየት እንደመጡ አላውቅም አሉ ይላል። ይሄ አንድ ዘገባ ነው። ከዚህ የተሻለ ከኢማሙ ማሊክ ደረሶች ከኢማሙ ማሊክ መዝሀብ አስፋፊዎች ከራሳቸው ክታባቸው ላይ የተገኘው ይሄ አይደለም። ከኢማሙ ማሊክ ከፍ ብሎ ከታቢዒዎችም በሷሐቦች በታቢዒዎች ዘመን ይደረግ የነበረው ከዛ በላይ ነው። ነገር ግን ኢማሙ አልባኒ ረሂመሁላህ ተዓላ የራሳቸውን አቋም ለማጠናከር አንድ ይሄን ጠቅሰዋል። ሌላውን ግን ትተውታል። መሆን አልነበረበትም። የዕልም አካሄድ ላይ መሆን አልነበረበትም። ግን በአንድ ቀውላቸው ማለቱ በቂ ነው፣ ጥሩ ነው። አንድ እሳቸውን ቆጠሩ። በአንድ ቀውል ነው ያሉት፣ ልብ መባል አለበት። ምወደው አሉ እንጂ ቢድዓ ነው ከዛ በላይ መጨመር አይቻልም አላሉም። መጨመር እንደሚቻል በ11 መገደብም እንደሌለበት በመዲና ሲሰገድ የነበረው 30 ምናምን እንደነበረ እንጠቅሳለን። ሁለተኛ የጠቀሱት ኢብኑል ዓረቢ የጠቀሱትን ነው። ኢብኑል ዓረቢ ረሂመሁላህ ተዓላ ወሰሒሑ አን ዩሰሊ 11 ረክዓ ሶላተ ነቢይ ሰለላሁ ዐለይሂ ወሰለም ወቅያመሁ በላጩ ትክክለኛው 11 መስገድ ነው የነቢዩን ሶላት። ከዛ ውጭ ያለው አስል የለውም፣ ቁጥር ገደብም የለውም። ከነቢይ ተገድቦ የተነገረው 11 ነው አሉ። ይሄም ቢሆን ቅድም እንዳብራራ ነው። ከነቢይ 11ም ተነግሯል፣ 13ም ተነግሯል። በል ከአንዳንድ መሻይኾቻችን እንደተነገረው አንዳንድ የቡኻሪ ኑስኻዎች ላይ 15 ነቢይ ሰግደዋል የሚልም አለ። በብዙ የተነገረው ቅድም ከኢብኑ ረጀብ ከትርሚዚ እንደጠቀስነው አብዛኞቹ ሪዋዮች ነቢ 13 እንደሰገዱ ያሳያሉ ተብሏል። ስለዚህ ከነቢይ በብዛት ብዙ ጊዜ ሲሰግዱ የነበረው 11 ነው ተብሏል። ኋላ ላይ እድሜያቸው ሲገፋ ሲደክሙ ሲወፍሩ 9 ይሰግዱ እንደነበረም ተነግሯል። ሆኖም የነቢይን መከተል ይሻላል ብለዋል። ማን? ኢብኑል ዓረቢ ከ11 በላይ አለመስገድ በሳቸው መቆም ይሻላል፣ ትክክለኛው ይሄ ነው ብለዋል። ይሄም ቢሆን ከ11 በላይ መስገድ ቢድዓ ነው የሚል አይደለም፣ ግልጽ አይደለም። በሶስተኛ ደረጃ የጠቀሱትና ትንሽ ግልጽ ሆኖ ቢድዓ ያለ ተገኝቷል ከሳቸው ፊት ለማለት የሚያስችለው
የሰንዓኒ ንግግር ነው። ሱብለ ሰላም ላይ አን ዐደደ al-20 في التراويح بدعة ብሏል ሰንዓኒ። ተራዊሕን 20 መስገድ ቢድዓ ነው ብሏል ሰንዓኒ። ቢድዓ ውስጥ ደግሞ የሚመሰገን ነገር የለምና 20 መስገድን አይመሰገንም። እነዚህ ሶስት ሰዎችን የጠቀሱት አልባኒ ረሂመሁላህ ተዓላ። ከዛ ውጭ ያሉት ኢማሙ ማሊክ በሌላኛው ቀውላቸው፣ ኢማም አሕመድ፣ ኢማም አቡ ሐኒፋ፣ ኢማም ሻፊዒ ራሳቸው ሌሎችም አይመተል ኢስላም በ11 ገድበው ከዛ ማለፉ ቢድዓ ነው አላሉ። ቀደም ሲል እንደተገለጸው ሌሊት ላይ ሶላት ማብዛት ተወዳጅ አርዝሙ ተብሏል። አፍደሉ ሶላቲ ጡሉል ቁኑት ተብሏል። ከሶላት ሁሉ በላጩ ቁኑት ማብዛት ነው፣ መቆም ማብዛት ነው ተብሏል። መቆም ማብዛቱን 11 ሰግደን 13 ሰግደን ነብዩ ሰሐቦች ከእሳቸው ጋር ሲሰግዱ እንዳደረጉት ማስረዘም ከቻለን ያን እናደርጋለን። ካልሆነስ አቡ ዑመር ዘመን እንደተደረገው ራጂሁም ትክክለኛውም ይሄ ነው። ዑመር 23 ነው የተሰገደው፣ 20 ሻፊዒ ተሰግዶ 3ቱ ነው የተጨመረው። 21 ነው የሚለው ከየት እንደመጣም እናነሳለን። 11 ነው የሚለው ዋህም ነው ኢብኑ አብዱል በር እንዳሉት ሪዋያዎች የሚሉት በዑመር ጊዜ 21 ነው የሚለው 11 የሚለው ዋህም ነው። ከኢማሙ ማሊክ ውጪ ይሄን ካስተላለፉ ሩዋቶች ማንም ሪዋያውን 11 ብሎ ያስተላለፈ የለም ብለው ታዲያ ሰሐቦች ከነቢይ ጋር አርዝመው ይሰግዱ ነበር። ኋላ ላይ በሰሐቦች በዑመር ጊዜ ሲከብዳቸው 20 ምናምን አደረጉት። ከዛ በኋላ ሰዎች መቆሙ መርዘሙ ሲከብዳቸው መቆሙን የቀነሱ ቁጥሩን ያበዙ መጡ፣ ረካዓውን ያበዙ መጡ። የነቢዩ ዓለይሂ ሰላቱ ወሰላም አሰጋገድ 11 ነው 13 ነው። እንደሳቸው አርዝሞ ለሰገደ ሰው ሱናው ያ ነው። እንደሳቸው ሁሉን ነገር አርዝሞ ላልሰገደ ሰው ከዛ በላይ መስገድ ይቻላል። አጣ የሚባሉት ታቢዒ ታላቁ ታቢዒ ምን አሉ? አድረክቱ الناس وهم يصلون 23 ركعة بالوتر አድረክቱ الناس ምን ማለት ነው? ኢጅማዕ አገላለጹ ኢጅማዕ። እኔ ሰዎችን አግኝቻለሁኝ በዘመናቸው የነበሩ ሰዎች ሱሐቦች በታቢዒዎች ዘመን ማለት ረመዳን ላይ ሲሰግዱ አይቻቸዋለሁኝ 20 ምናምን። ይሄን ኢብኑ አቢ ሸይባ አልሙሰነፍ ላይ ጠቅሰውታል። ከም ዩሰሊ ፊ ረመዳን ሚን ረክዓቲና ረመዳን ላይ የሚሰግድ ሰው ስንት ረካ ነው መስገድ ያለበት? እንደዚህ አይነት ባብ አስቀምጡና ኢብኑ አቢ ሸይባ ሙሰነፋቸው ላይ ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ወአርዳህ 20 ምናምን እንዳሰገዱ የተለያዩ ሪዋያዎችን ከጠቀሱ በኋላ አን አጣኢን ቃለ አድረክቱ الناس وهم يصلون 23 ረክዓ ቢልዊትር። እኔ ሰዎችን አግኝቻለሁኝ በዘመኔ በሰሐቦች ዘመን በታቢዒዎች ዘመን ሰዎች ከዊትር ጋር 23 ረክዓ ሲሰግዱ አይቻቸዋለሁኝ ደርሻለሁ። ይሄ ኢብኑ አቢ ሸይባ የዘገቡት ሲሆን ቅድም እንደጠቀምነው ኢማሙ ማሊክ ራሳቸው አልሙደወና የተሰኘ ክታብ አላቸው። አልሙደወናን ኢብኑ አልቃሲም ረሂመሁላህ ተዓላ ከኢማሙ ማሊክ አንደበት ወስዶ አጣርቶ አበጥሮ እንደጻፈው ሁሉም ዑለሞች ያውቃሉ፣ ይስማማል። ሙደወና ላይ ያለ ንግግር በሙሉ የኢማሙ ማሊክ ንግግር ነው። ማሊክ አሉ ተብሎ የተነገረው ተማሪዎቻቸው እንደ ማብራሪያ የጨመሩት ሊኖር ይችላል። እዛ አልሙደወና ላይ አንደኛው ሙጀለድ ገጽ 323 ላይ ፊ ቂያሚ ረመዳን ይላል ርዕሱ። እዛ ላይ ቃለ ማሊኩን ኢማሙ ማሊክ አሉ በዓተ ኢለየ አልአሚሩ የመዲና አሚር የመዲና ገዢ ወደ እኔ ሰው ላከ። ወአራደ ፈልጎ አን ዩንቅሰ ሚን ቂያሚ ረመዳን የረመዳንን የሌሊት ቂያም ሶላት ረክዓውን መጠኑን ሊቀንስ ፈልጎ አለዚ ካነ የቁሙሁ ናሱ ቢልመዲነቲ የመዲና ሰዎች ይሰግዱት የነበረውን የረክዓ ብዛት ሊቀንስ ፈልጎ እኔን ሊያማክረኝ አሚሩ ሰው ላከ። ዲንን የሚመሩት ባለስልጣኖችና ዑለሞች ናቸው። መሀል ላይ ያሉ ሰዎች ዑለሞችና ባለስልጣኖች ያጸደቁትን ማስተግበር ነው ያለባቸው። ታላቁ የመዲና አሚር ገዢ ባለስልጣን ወደ ታላቁ የመዲና ሌላኛው የዕልም መሪ መልእክት ላከ። ሁለቱ ተስማምተው ህዝቡ ዘንድ ያለውን ነገር ለማስተካከል ፈለጉ። ኢብኑ አልቃሲም ክታቡን የሰበሰቡት ሰው ምን አሉ? ወሁወ 39 ረክዓ ቢልዊትር ኢማሙ ማሊክን ይቀነስ ብሎ አሚሩ ሲጠይቃቸው የነበረው የመዲና ሰዎች ሶላት ማለት 39 ረክዓ 39 ረክዓ ነበር ከዊትሩ ጋር። ፈቃለ ማሊክ የመዲና ገዢ ይቀነስ ብሎ ሰው ሲልክ ኢማም ማሊክ መልሳቸው ምን ነበረ? ፈነሃይቱሁ ለአሚሩ ከለከልኩት አን ዩንቅሰ ሚን ዛሊከ ሸይአ የመዲና ሰዎች ይሰግዱት ከነበረው 39 ረክዓ አንዳች እንዳያጎድ ይቀነስ ብሎ ትእዛዝ እንዳያስተላልፍ ከለከልኩት። ወቁልቱ ለሁ ለአሚሩም ተው አይሻልም ይሄ አዲስ አዋጅ ጥሩ አይደለም ስል ምክንያት አቀረብኩለት። ምን ብዬ
هذا ما أدركت الناس عليه وهذا الأمر القديم الذي لم تزل الناس عليه الكتاب هذا أيضا إجماع من الكتب لبال سلطانه هذا هي ثلاثة زي مسجدوا ما أدركت الناس عليه أجري لاي زمني لاي سوتشن ياغنيه بتنو وهذا الأمر القديم يتنت سرامه هنا إمام مالك كو متو سبا من أكابي لاي نو يعرفوت زتنا من تولدو زتنا ሶስት ተወልደው መቶ ሰባ ምናምን የሞቱት የድሮ ያሉ ነው ድሮ ምን ያክል አሻግሮ ነው ድሮ የተባለው ወደ ሱሐቦች ነው የሚወስድ ወደ ታቢዒዎች ነው የሚወስድ وهذا الأمر القديم الذي لم تزل الناس عليه ሰዎች ከድሮ ጀምሮ የነበሩበት ይሄ ነው ይሄን አትቀይረው አንድ ገጽ አለፍ ብሎ እዛው ላይ ዋህብ ምን ይላሉ አን አብዱላህ ኢብኑ ዑመር አን ናፊዕ ከናፊዕ ታላቁ ታቢዒ የኢማም ማሊክ ሼህ ማለት ነው እንደተዘገበው ናፊዕ ምን አሉ ለም ኡድሪክ الناس إلا وهم يقومون 39 ركعة يوترون منها ب30 ናፊዕ ከኢማም ማሊክ አንድ ከፍ ብሎ ወደ ሱሐቦች ተጠግቶ ማለት ነው በሱሐቦችና በኢማም ማሊክ መሃል አንድ ሰው ነው ያለው ኢማም ማሊክ ሱሐባን ያየ ሰው አይተዋል ይህ ሱሐባን ያየው ሰው ናፊዕ ምን አሉ ለም ኡድሪክ الناس እኔ ሰዎችን አላገኘኋቸውም በዘመናችን በሀገራችን የነበሩትን إلا وهم يقومون 39 ركعة 39 ረካዓ ሲሰግዱ ነው ያየኋቸው ሶስት ዊትር ያደረጉ አስከተለው እዛው ላይ ምን አሉ ዑመር ኢብኑ አብዱል አዚዝ አመረ القراء በሀገሩ የነበሩ አሰጋጆችን አዘዙ أن يقوموا بذلك 39 ረካዓ ያሰገዱ ويقرؤون في كل ركعة 10 آيات በእያንዳንዱ ረካዓ 10 አንቀጽ እየቀሩ 39 እንዲያሰግዱ አዟቸዋል አሉ ማን ዑመር ኢብኑ አብዱል አዚዝ الخليفة الراشد الخامس كما يقال بين قوسين አምስተኛው ፍትሃዊ ራሺድ ሙወፈቅ የሆነ መሪ ለሁለት ዓመት ከምናምን የገዙ አላህን የሚፈሩ ዙህድ የነበራቸው በዘመናቸው ዘካ የሚቀበል ጠፍቶ የዘካ እህል ተራራ አናት ላይ ተወጥቶ ለወፎች ይደፋ ነበር ዘካ የሚቀበል ሰው ነበር ومع ذلك ከመሆኑም ጋር መርዝ አብልተው ነው የገደሏቸው ዱንያ ለማንም አትሆንም ነቢይም በመርዝ ነው የሞቱት አለይሂ ሰላቱ ወሰላም ዑመር ኢብኑ አብዱል አዚዝ ፍትሃዊ ኸሊፋም ለሰዎች አልጣፈጣቸውም አልጣማቸው መርዝ አብልተው ነው በሰራተኛቸው የገደሉት የሚገርመው መርዝ ያበላቸውን ሰራተኛ መጨረሻ ላይ የመርዙ ስሜት ሲሰማቸው አንተ ነህ ያደረከው ለዚህ ምን አነሳሳ ሲሉት ሰው አስገድዶኝ ነው አለ ቶሎ በል ሳልሞት ወጥተህ ሂድ በኋላ እንዳይገድሉ አሉት የኢህሳናቸውን ጥግ ተመልከት የገደላቸውን ሰው ራስ መጨረሻ ላይ ቶሎ ብለህ ወጥተህ ድፋቃህን ይዘህ እኔ ከሞት ከኔ ቤተሰቦች ይገድሉሃል ረሂመሁላህ በዚህ ነው ዑመር ኢብኑ አብዱል አዚዝ አላህ ዘንድ የከበሩት መጨረሻ ሲሞቱ تلك الدار الآخرة نجعلها للذين لا يريدون علوا في الأرض ولا فسادا والعاقبة للمتقين بل ونيمتت መጨረሻ ካፋቸው የወጣው ይሄ ቃል ነው እቺ ጀነት ማለት ዱንያ ላይ ያልተፈራሩ ምድርን ላይ ያላበላሹ ሰዎች የተዘጋጀች ምድር የሚለውን ቀርተው ወደዛች ምድር ሄደዋል አላህ ተባረከ ወተዓላ ከሳቸውም ከሌሎች ሷሊሖች ጀነት ላይ ከሚሰባሰቡ ያደርገን ነው አላ ኩሊ ሸይን ቀዲር ወቢልኢጃበቲ ጀዲር ኢዘን ኢማም ማሊክ ረሂመሁላህ ተዓላ ሙደወና ላይ ቅድም በአንድ ቀውላቸው 11 እንጂ አይሰገድም ብለዋል ቢድዓ ነው ለማለት አያስደፍርም ይኸው በራሳቸው ክታብ ላይ ከራሳቸው ደረሶች ካፋቸው የወጣው የሰፈረው ከዛ በኋላ ምን ኢብኑ አብዱል በር ሌሎችም የመዝሀቡ መሪዎች ጠባቂዎች ከሳቸው የጠቀሱት ይሄ ነው 11 ነበር የሚሰግዱት ከ11 በላይ መጨመር አይቻልም የሚል አይደለም የሳቸው አቋም ማለት እንችላለን ይቀነስ እንኳን ሲባሉ አይቀነስም ሰዎች የነበሩበት ይሄ ነው ታቢዒዎች አባ ናፊዕ ከድሮ ጀምሮ እኛ የምናውቀው ይሄ ነው ብለው የጠቀሱት ከ21 ማነው ከ11 በላይ ነው ኢብኑ አብዱል በር ረሂመሁላህ ተዓላ አልኢስቲዝካር የተሰኘ ኪታብ አላቸው እዛ ኪታባቸው ላይ ምን ይላሉ ነብዩ አለይሂ ሰላቱ ወሰላም 11 ነው የሰገዱት ዑመርም ኡበይን 11 እንዲያሰግድ ነው ያደረገው የሚለው 11 የምትለዋ ወህምናታ 21 ነው የሚለው ያመነው አልኢስቲዝካር አምስተኛው ሙጀለድ ገጽ 154 ላይ ሁሉም ሪዋያዎች 21 ነው የሚሉት በዑመር ዘመን እነ ኡበይ ያሰገዱት 21 ነው 11 የሚል አንድ ዘገባ ነው ያለው ከኢማም ማሊክ ውጪ ማንም በዚህ መልኩ አላስተላለፈም ከሳቸው ዋህምን የተገኘው እሳቸው ዘገባ ላይ በሪዋያ ደረጃ ሊሳሳቱ ይችላሉ በተግባር ግን ያደረጉትም የተከላከሉለትም ከ11 በላይ ተግባር ያደረጉትም
የተከላከሉለትም አትንኩት ከድሮ ጀምሮ እኛ የምናውቀው ይሄ ነው ያሉት ከ11 በላይ ነው። ኢብኑ ዐብዱል በር ረሒመሁላህ ተዓላ ሶሒሑን ከኡበይ ትክክለኛው ዘገባም ይሄ ነው 21 ሚለው ነው አሉ። ጠይብ አልባኒ 11 ሚለው ነው አሉ። ኢብኑ ዐብዱል በር 21 ሚለው ነው አሉ። ሁለት የሐዲስ ሊቃውንቶች ተጣሉ ሐሳባቸው። አልባኒና ኢብኑ ዐብዱል በርን ማነጻጸር፣ ኢብኑ ተይሚያና አልባኒን ማነጻጸር አላዋቂነት ነው። የሆነ ጊዜ ጠቅሼላችኋለሁ። ይሄንን ኪታብ እያመሳከረን ከተወሰኑ ደረሶች ጋር አንደኛው ላይ አልባኒ ضعيف ብለውታል ይላል፣ ሌላኛው ላይ ኢብኑ ተይሚያ ሐሰን ብለውታል ይላል። ጠየኳቸው የማን ነው የሚበልጠው ስላቸው አልባኒያ። ምክንያቱም እነሱ ሁሌ የሚሰሙት አልባኒ ሰሂህ ብለውታል፣ አልባኒ ضعيف ብለውታል። አልባኒ ضعيف ካሉት ኢብኑ ተይሚያ ሶሒህ ካሉት እንደው በሰው ከሄደን ኢብኑ ተይሚያ ከአልባኒ 10 ጊዜ 100 ጊዜ የሚበልጡ ናቸው በሁሉም እውቀት፣ በሐዲሱም በፊቅሁም። በል ሰዎች ወሰን ሲያልፉ ኢብኑ ተይሚያ ላይ ከነቢ ሙሐመድ በኋላ ነቢ ቢኖር አላህ የሚልከው ኢብኑ ተይሚያን እንጂ ሌላ ሰው አልነበረም። የዱንያን ዒልም ሁሉ አላህ በሁለት አይኖቻቸው መሃል የሰበሰበላቸው ናቸው። እሳቸው ጋር መከራከር ፈልጎ እንኳን ተቃራኒ አቋም ያለው ሰው መጥቶ ስለሚከራከርለት አቋም ራሱ ማያውቀው ነገር ከሳቸው አውቆ አንገቱን ደፍቶ ነበር የሚሄደው ተብሎ። ስለዚህ በሰው ከሆነ ነገሩ እገሌ ضعيف ብሎታል ሶሒህ ብሎታል ከሆነ 11 የሚለውን ኢብኑ ዐብዱል በር ضعيف ብለውታል። ኢብኑ ዐብዱል በር ከአልባኒ በነበሩበት ዘመንም በዕልምም በምንም ቀደምት ናቸው። ኢጅማዕ የሚጠቅሱ ናቸው። አልባኒ 1420 አካባቢ ነው የሞቱት። ስለዚህ አልባኒ ضعيف አሉት፣ ሶሒህ አሉት 11 ሚለውን 21 ሚለውን አልባኒ ضعيف አሉት። ኢብኑ ዐብዱል በርና ሌሎችም በርካቶቹ ሶሒህ ነው አሉ። ከዛ በኋላ ቢያንስ ሚዛን ጠብቀን የተወሰኑ ዑለሞች 11 ይሰገዳል ብለው የተወሰኑት 21 ይሰገዳል ብለዋል። ወፊ ኩሊን ኸይሩን ብለን መሄድ ይገባናል እንጂ ቢድዓ ነው ከዛ ማሳለፍ ስሜትን መከተል ነው ኢላኺ ማለት ስሜት መከተል ነው። ይሄ ራሱን የሚሆነው ከዛ አለፍ ብለው 243ኛው ገጽ ላይ ምን አሉ? አይሻ ረዲየላሁ ዐንሃ ከ11 በላይ ነቢ አልሰገዱም ብላለች። እሷ ራሷ ደግሞ 13ም ሰግደዋል ብላለች። ስለዚህ ኢጥራብ አለበታል። ኢብኑ ዐብዱል በር ብቻ ሳይሆን ሌሎችም የአይሻ ሐዲስ አንዴ 11 አንዴ 13 ብለዋል። አንድ ዘጋቢ ራሱ ሐሳቡ በተምታታበት ጉዳይ ላይ አይሻ ናቸው ሁሌ የሚባለው አይሻ ከ11 በላይ ነቢ አልሰገዱም ተብለዋል ብለዋል። አይሻ ራሳቸው 9 ሰግደዋል ብለዋል፣ 13 ሰግደዋል ብለዋል። ስለዚህ የአይሻ ሐዲስ እርስ በርሱ የተምታታ ነው። ከሆነ ደግሞ ሌላ ታማኝ ሽሁዶች አሉ። ወሃዲሂ ሸሃዳቱን ዑዱሉን ዐላ አይሸተ ፈመን ዛደ ዐላ ዛሊከ ዚያደቱን ፈመን ዛደ ፊ ዛሊከ ዚያደቱን ቁቢለ ሊአነሃ ሸሃደቱን ሙስተእነፈቱን። ከአይሻ በተጨማሪ 13 መስገድ እንደሚቻል ሌላም የጠቀሱ ታማኝ ሌሎች ሰሓቦች አሉ። የሌሎች ሰሓቦችን ትተን የአይሻን ብቻ የምንይዝበት ምክንያት ምንድን ነው? ያውም የአይሻ ሁለት አይነት ንግግር ከመሆኑ ጋር አሉና መጨረሻ ይሄ ርዕሱን ሲደመድሙት ምን አሉ? ወቀድ አጅመዐ ልዑለማኡ ዐላ አን ላ ሐደ ወላ ሸይአን ሙቀደረን ፊ ሰላቲ ሌይል ወአነሃ ናፊለቱን ፈመን ሻአ ጣለ ፊሃ አልቂያመ ወቀለት ረክዓቱሁ ወመን ሻአ አክተረ ሩኩዐ ወስጁድ። ወቀድ አጅመዐ ልዑለማኡ ዑለሞች ሙሉ በሙሉ ተስማምተዋል። ዐላ አን ላ ሐደ ገደብ የለውም ፊ ሰላቲ ሌይል ሶላት ገደብ የለውም ረክዓው የተገደበ እንዳልሆነ የእውቀት ባለቤቶች ተስማምተዋል። ወአነሃ ናፊለቱን የሌሊት ሶላት ማለት ልክ ተጨማሪ ሱና ሶላት ነው። ልክ በቁጥር ያልተገደበ ተጨማሪ ሱና ሶላት ነው። ልክ እንደ ፈርድ አደረጉት እኮ ሰዎች። ከ11 በላይ አይጨመርም። ረመዳን ላይ እንደማይጨመረው የሌሊት ሶላት ላይ ከ11 በላይ ይጨመራል። ምንና ምን ነው የሚያገናኘው? ሶላቱ ሌይሊ መስና የኢብኑ ዑመር ሐዲስ ፊ ሙስሊም የሌሊት ሶላት 2 ረክዓ ከዛ ከፍተኛ ያደረጉት ነብዩ ሰለላሁ ዐለይሂ ወሰለም። ይነጋብኛል ብለህ ከፈራህ አንድ ስገድ ዊትር ይሆንልሃል። ይነጋብኛል ብለህ ከፈራህ አንድ ስገድ ዊትር ይሆንልሃል። አልሸጉትም 100 ስገድ 80 ስገድ 300 ስገድ። የሌሊቱ በሙሉ የሶላት ጊዜ ከኢሻ ጀምሮ እስከ ፈጅር ድረስ በል ከመግሪብ ጀምሮ የሌሊት ሶላት ይቻላል ያሉ በርካታ ፉቃሃዎች። ከመግሪብ ጀምሮ ምንም እንኳን ተራዊህ ከኢሻ በፊት አይጀመርም፣ ቢድዓ ነው። ኢብኑ ተይሚያ እንዳሉት ተራዊህ ከኢሻ በፊት አይጀመርም፣ ከኢሻ በኋላ ነው የሚጀመረው። ከዛ የተሰገደ ሰው ተራዊህ አይባልለትም፣ ቢድዓ ነው። ሰሐቦች አላደረጉትም። አሻሂድ የሌሊት ሶላት ተጨማሪ ሱና ነው።
በቁጥር የተገደበ አይደለም። ስለዚህም ፈመንሻ የፈለገ ሰው አጣለ ፊህ አልቂያም የሌሊት ሶላት ላይ ቅያሙን ያበዛና ያረዝምና ወቀለት ረክዓቱ ረክዓውን ትንሽ ያደርገዋል። ልክ እንደ ነቢዩ 11 13 ሲሰግድ ግን መቆሙን ያርዝማል። አንዴ በቆሙበት ነቢዩ 5 ጁዝ ይቀሩ ነበር ብለን ሁለቴ በቆሙበት 10 ጁዝ አካባቢ ትንሽ ያነሰ ሰግዶ ነው። ከዛ በኋላ በሰሐቦች ዘመን እነ ኡበይ በዑመር ጊዜ 21 ሰገዱ። ምናልባትም አሉ አንዳንድ መሻይኾች ምናልባትም ሰሐቦች 21 የሰገዱት ነቢዩ አለይሂ ሰላቱ ወሰላም ሰሐቦቻቸውን ሰብስበው በሰገዱባቸው ሌሊቶች 21 ሲሰግዱ ስላዩ ሊሆን ይችላል። ኢህቲማል ከነቢ ወስዶት ሊሆን ይችላል። አይደለም 11 የሚለውን እንኳን ሷሂህ ብናደርገው ዑመር እሳቸው ዘመን ሰሐቦች ሰብስበው ያሰገዱት 11 ነው የሚለውን እንኳን ሷሂህ ብናደርገው ሷሂህ ነው ብንል ብዙዎች ብለዋል፣ የተወሰኑት ብለዋል። መጀመሪያ 11 ሰገዱ፣ ለሰዎች ከበዳቸው ረዝሞ 21 አደረጉት። ለሰዎች ከበዳቸው እየጨመረ ሄደ። ስለዚህ የፈለገ ሰው ቅያሙን ያረዝመውና ረዥም እየተቀራ ረዥም ርኩዕ ስጁድ እየተደረገ መጠኑ ግን ያንሳል 11 13 ይሆናል። ወመን ሻአ የፈለገ ሰው ደግሞ አክሰረ ሩኩዕ ወስጁድ ሩኩዕና ስጁዱን ያበዛና መቆሙን አጠር ያደርገዋል። 23 36 39 41 የሚለው ይመጣል። ከዛ በላይ የሚሰግዱ ነበሩ። ተምሂድ ላይ ደግሞ ሌላ ንግግር አላቸው። ተመሳሳይ የኢማሙ ማሊክን ኪታብ የሚያብራሩበት ነው። ይሄ ኢስቲዝካርም የኢማሙ ማሊክን ሙወጣ የሚያብራሩበት ነው። ተምሂድም ሙወጣ የሚያብራሩበት ነው። አካሄዳቸው ትንሽ ይለያያል። ይሄው ኪታባቸው ላይ ይሄ ጉዳይ ተምሂድ ላይ አጥጋቢ በሆነ መልኩ ከዚህ በሰፋ መልኩ አብራርቸዋለሁ። እዛ ላይ ከጠቀሷቸው ንግግሮቻቸው ማለት አንዱ ምን ይላል? ወለይሰ ፊ ዐደድ ረክዓቲ ሚን ሶላቲ ሌይሊ ሐዱን መሕዱድ ዐንደ አሐድን ሚን አህሊል ዒልም ከእውቀት ባለቤቶች መሃል አንዱ ዘንድ እንኳ የሌሊት ሶላት በቁጥር የተገደበ ነው የሚል የለም አሉ። ኢብኑ ዐብድልበር 300ኛው ላይ ያሉ ናቸው። ከሳቸው በፊት ጀምሮ ያሉት ዘንድ የሌሊት ሶላት የተገደበ ነው የሚል የለም። በ11 መገደቡ ነው ከጊዜ በኋላ የመጣው እንጂ ከ11 በላይ መስገድ አይቻልም የሚል ከዚህ በፊት አልነበረም። ላ ይተዓዳ ከዚህ ማለፍ አይቻልም የሚባል የተገደበ የሌሊት ሶላት ቁጥር ገደብ ከአንዱም ከእውቀት ባለቤት የተጠቀሰ የለም። ቀደም ሲል የተጠቀሱት ኢብኑ ዐብድልበር ኢጅማዕን በመዘገብ የሚታወቁ ዑለሞች መሃል አንዱ ናቸው። ኢብኑ ዐብድልበር በጊዜያቸው ዑለሞች በነበሩባቸው አካባቢዎች ላይ ስለዚህ በሀገራቸው የነበሩ ዑለሞችን አቋም የጋራ አቋም በመግለጽ በመዘገብ የሚታወቁ ናቸው። ኢጅማዕ አለበት ከተባለ የሚጠቀስም አንድ የኢብኑ ዐብድልበር ኢጅማዕ ኢብኑ ዐብድልበር ኢጅማዕ እንዳለበት ዘግበዋል ይባላል። ኢብኑል ሙንዚር ኢጅማዕ እንዳለበት ዘግበዋል ይባላል። ስለዚህ ከዑለሞች መሃል አንድ ዓለም እንኳን የሌሊት ሶላት በቁጥር የተገደበ ነው ያለ ከዚህ ማለፍ አይቻልም ያለ ማንም የለም። ወኢነማ ሶላቱ ኸይሩ መውዱዕን ወፊዕሉ ቢርን ወቁርበቱን ፈመን ሻአ ኢስተክተር ወመን ሻአ ኢስተቀላ። ሶላት ኸይር ስራ ነው፣ ወደ አላህ መቃረቢያ ነው፣ ትልቅ ርዕሰ ጉዳይ አጀንዳ ነው፣ ጊዜ የሚሰጠው ጉዳይ ነው። ወደ አላህ መቃረቢያ ዒባዳም የፈለገ ሰው አብዝቶ ይስገድ፣ የፈለገ ሰው አሳንሶ ይስገዳል። ይሄ የኢብኑ ዐብድልበር ረሒመሁላሁ ተዓላ ንግግር። ከኢብኑ ዐብድልበር በኋላ የነበሩት ታላቁ ኢማም ኢብኑ ተይሚያም በዚህ ዙሪያ በርካታ ንግግሮች አሏቸው። ከዛ በፊትም በገዊ፣ ነወዊ፣ ሌሎችም መሀል ላይ ተዘግተው የነበሩ አይማዎች እንደጠቀሱት አክሰሩ አህሊል ዒልሚ ፈዐላ 20 ረክዓ አብዛኞቹ የእውቀት ባለቤቶች 20 ረካ ይሰገድ የሚለው ላይ ነው ያሉት። አብዛኞቹ የእውቀት ባለቤቶች 20 ረካ ይሰገዳል የሚለው ላይ ነው ያሉት። በቁጥር የገደቡ እነዚህን የአብዛኞቹን ዑለሞችን የአይመቱል አርባዓን ንግግር ትተውን ኢማም አቡ ሐኒፋ፣ ኢማም ማሊክ፣ ኢማም ሻፊዒ ከ11 በላይ መስገድ እንደሚቻል ጠቅሰዋል። አልበጋዊ ኢማሙ ሚን አኢመቲ አህሊ ሱና ወልጀማዓ ምን አሉ? አክተሩ አህሊል ዒልሚ ፈዐላ 20 ረክዓ አብዛኞቹ የእውቀት ባለቤቶች 20 ረካ ነው የሚሰገደው ብለዋል። ይሄም ደግሞ ከዑመር፣ ከዓሊ፣ ከሌሎችም ከነቢ ሰሐቦች ተነግሯል። ይሄም የተውሪ፣ የኢብኑል ሙባረክ፣ የሻፊዒ፣ የሐነፊዮች ንግግር ነዋ። ወሃከዛ ቃለ ሻፊዒዩ ሻፊዒ አሉ ወሃከዛ አድረክቱ ቢበለዲና ቢመከተ ዩሰሉነ 20 ረክዓ የሀገራችን የመካ ሰዎች 20 ረካ ሲሰግዱ ነው ያየኋቸው ያገኘኋቸው አሉ። ማን? ኢማሙ ሻፊዒ። ኢማሙ ነወዊ እንደጠቀሱት 20 ረክዓ የሚለው በ10 ተስሊም ዊትሩን ሳይጨምር የእኛ መዝሀብ ይሄ ነው። የአቡ ሐኒፋም የእሳቸው ተከታዮችም የኢማም አሕመድም የዳውድ ዛሂሪም አቋማቸው ይሄ ነው። የጅምሁሮች አቋም እንደሆነም አልቃዲ
ኢያድ ጠቅሷል። አልኢማሙ ትርሚዚ ረሒመሁላህ ተዓላ ሱነናቸው ላይ ታላቁ የሱና የፊቅህ ኪታባቸው ላይ ረዋሁ ትርሚዚ ሲባል የምንሰማው ኪታባቸው ላይ ማለት ነው ከ806ኛው ሐዲስ አስከትለው የኢማሙ ትርሚዚን ኪታብ ለየት ከሚያደርጓቸው ነገሮች አንዱ ሐዲሱን ካስቀመጡ በኋላ ኢጅማዕ ይጠቅሳል፣ የዑለሞችን አቋም ይጠቅሳሉ። ተጨማሪ ፊቅህ አለው ማለት ከ806ኛው ሐዲስ አስከትለው ምን አሉ? ስለ ቅያም ረመዳን ያወሩ ወእኽተለፈ አህሉል ዒልሚ ፊ ቅያሚ ረመዳን የእውቀት ባለቤቶች የረመዳን ሶላት ስንት ነው የሚሰገደው የሚለው ላይ አቋማቸው የተለያየ ሆኗል። ፈረአ ባዕዱሁም አንዳንዶች ያምናሉ አን ዩሰሊ 41 መሰገድ አለበት ብለው ያምናሉ ከዊትር ጋር። ይሄ የመዲና ሰዎች አሰጋገድ ነበር። ወልዐመሉ ዐላ ሃዛ ዒንደሁም ቢልመዲነታ የመዲና ሰዎች ተግባራቸው ይሄ ነበር። ኢማሙ ማሊክ ማስረጃ አድርገው ከሚያቀርቧቸው ማስረጃዎቻቸው መሃል አንዱ የመዝሀባቸው መሰረት ከሆኑ ነገሮች አንዱ ዐመሉ አህሊል መዲና የሰሓቦች የታቢዒዎች ዘመን ላይ መዲና ላይ ሲሰራ የነበረ ማንኛውም ተግባር ማስረጃ ነው ብለው ያቀርቡታል። ስለዚህ ኢማሙ ትርሚዚ ሱነናቸው ላይ ይሄ የመዲና ሰዎች ተግባር ነው ይሰራበት የነበረው ይሄ ነው። ታዲያ የመዲና ሰዎች ሰሓቦች፣ ታቢዒዎች፣ ዑለሞች ፉቃሃው ሰብዓ ያሉበት ሀገር ላይ ነበር ቢድዓ የሚሰራው። እንዴት ቢድዓ ነው ይተው ዝም አሉ? ፉቃሃው ሰብዓ የፉቃሃው ሰብዓ አቋም እኮ ኢጅማዕ ነው ሁሉ ይባላል። ቀጠሉ ኢማሙ ትርሚዚ ወአክተሩ አህሊል ዒልሚ አብዛኞቹ የእውቀት ባለቤቶች ዐላ ማ ሩዊያ የተዘገበው ላይ ነው ያሉት አን ዐሊይን ወዑመረ ወገይሪሂማ ሚን አስሓቢ ነቢይ ሰለላሁ ዐለይሂ ወሰለም 20 ረክዓ አብዛኞቹ የእውቀት ባለቤቶች ከዑመርና ከዓሊ የተዘገበውን ይዘው 20 ነው መሰገድ ያለበት ይላሉ። ዊትር ሳይጨምር ማለት ነው። ዊትር አንድ ተጨምሮ 21 ሊባል ይችላል። አንዳንዴ ዊትር 2 3 ተደርጎ 23 ሊባል ይችላል። አብዛኞቹ የእውቀት ባለቤቶች 20 ነው የሚለው ላይ ነው ያሉት። وهو قول سفيان الثوري وابن المبارك والشافعي የነዚህ ሁሉ አቋም ነው አሉና አስከትለው ቀደም ሲል የጠቀስነውን የኢማሙ ሻፊዒ ንግግር ኢማሙ ትርሚዚ ሱነናቸው ላይ አስፈረውታል። ምን አሉ? وقال الشافعي ኢማሙ ሻፊዒ ብለዋል وهكذا أدركت ببلدنا بمكة يصلون 20 ركعة በእኛ ሀገር በመካ ሀገር የኛ ዘመን የኛ ሀገር ሰዎች 20 ረካ ሲሰግዱ ነበር ማውቀው። መካም መዲናም ከ11 በላይ ይሰገድ እንደነበር ግልጽ ማሳያ። የመካዎች 20 ምናምን ይሰግዱና ጠዋፍ ያደርጉ ነበር። የመዲናዎች ደግሞ የመካ ሰዎች ለምን ይበልጡናል? እነሱ 20 ምናምን ሰግደው ጠዋፍ ያደርጋሉ። እኛ ጠዋፉን ለመካስ ደግሞ 30 ምናምን እንስገድ ይሉ ነበር። ኸይር ላይ ይሽከዳደሙ ነበር። وقال أحمد ኢማም አሕመድ ብለዋል ሩየ ፊ ሃዛ አልዋኑን ተመልከቱ ሩየ ፊ ሃዛ የሌሊት ሶላት ስንት ነው የሚለው ላይ አልዋኑን ብዙ አይነት አሰጋገዶች ተዘግበዋል ተጠቅሰዋል። ወለም የቅድ ፊህ ብሸይ ከዚህ ማለፍ የለበትም ብለው ኢማም አሕመድ ረሒመሁላህ ተዓላ አልወሰኑም። ከ11 ማለፍ አይቻልም ቢድዓ ነው አለ ኢማም አሕመድ። ኢማሙ አህሊ ሱና ናቸው። ከሌሎች የፊቅህ መዝሀብ መሪዎች በተለይ መልኩ ኢማሙ አሕመድ ኢማሙ አህሊ ሱና ይባላሉ። የአህለ ሱናዎች ኢማም ይባላል። ለምንድን ነው ይሄ የሆነው? ከሱሐቦች ከታቢዒዎች ያገኙትን ነገር አጥብቀው ይዙ ስለነበረ። የግለሰብ ራእይ አትጻፉ። ግለሰብ አቋሙን ሊቀያየር ይችላል። ከነቢይ ከሱሐቦች ያገኛችሁትን ያዙ ይሉ ነበር። ኢማሙ ሻፊዒ ኢማም አህሊ ሱና ናቸው። ኢማሙ ማሊክ ኢማም አህሊ ሱና ናቸው። ከመሆኑም ጋር ግን ለየት ባለ መልኩ ጨመር ተደርጎ ኢማም አሕመድን ኢማሙ አህሊ ሱና ይባላሉ። ሱና ያገኙበት የሱሐባ የነቢይ ንግግር ያገኙበት ነገር ላይ እጃቸውን አጥብቀው ይዙ ስለነበረ። ታዲያ እዚህ ጋር ምን አሉ? የሌሊት ሶላት ስንት ነው የሚለው ላይ አልዋን ብዙ አይነት አሰጋገዶች ተጠቅሰዋል። ይሄን ያዙ ያንተው አላሉ ኢማም አሕመድ። ሁሉም ሱና ነው ማለት እሳቸው ዘንድ ኢማሙ አሕመድ ዘንድ ሁሉም ሱና ነው ከነቢዩም ከሱሐቦችም የተገኙ። ነቢዩ 11 ነው የሰገዱት። አሁን ይሄ ሁሉ ከመባሉ ጋር 13 ከዛ እናሳልፍም ካለን የመካ ሰዎች የመዲና ሰዎች ነቢይ ያልሰሩትን ቢድዓ ነው ብለው አያምኑም ነበረ ከዛ በላይ ሲሰግዱ አይደለም። በመሰረቱ የሌሊት ሶላት የተፈቀደ ነው። ቅድም ከብን አብዱል በር እንዳነሳ ነው የሌሊት ሶላት በመሰረቱ የተፈቀደ ነው። ተጨማሪ ሶላት ነው። ቀን ላይ የፈለከውን ያክል ሶላት ማይከለክልበት ሰዓት ላይ የፈለከውን ያክል መስገድ እንደምትችለው ማታም ላይ ምንም ሶላት የሚከለክልበት ወቅት የለም። ከኢሻ ጀምሮ እስከ ፈጅር አንዳንድ ሐነፍ አህመዲዎች ሌሎችም ዘንድ ከመግሪብ ጀምሮ የሌሊት ወቅት ነው። የፈለከውን ያክል ስገድ። ከ11 በላይ መጨመር ቢድዓ ቢሆን አባ ወከዛሊክ ናፊዕ ኢማሙ ማሊክ ሌሎችም ባልጨመሩ ነበር። ልቀንስ ያለውን አሚር ባለስልጣንም ባልከለከሉት ነበር። ኢማሙ አልአልባኒ ረሒመሁላህ ተዓላ
አንዳንድ ሰዎች በአደብ ረድ ሲያደርጉባቸው ፋተሁ ዛሊክ ብላ ከ11 በላይ መስገድ እንደሚቻል የሚያሳዩ ሶሒህ ሐዲሶች አሉ። ሻድ ነው ብለው ነው የመለሷቸው አልባኒ። ሻድ ነው ብዙሃንን ካለፋሉ ሰዎች ከሰሩበትሳ የመዲና ሰዎች ይሄን ነበር የሚያደርጉት ከመባሉ ጋር ይኸው ሻድ ያሉትን ضعيف ያሉትን በዚህ ማጠናከር የተቻለ አንድ ሐዲስ ብቻ ይዞ ከ11 በላይ መጨመር ይቻላል ለማለት ያስቻለች አንድ ሐዲስ ነቢ ከ11 አይጨምሩም ነበር። ራሳቸውም ጨምረዋል፣ ሱሐቦቻቸውም ጨምረዋል፣ ታቢዒዎችም ጨምረዋል። ከዛ በኋላ ከ11 በላይ መጨመር አይቻልም ቢድዓ ነው የሚለው ቅርብ ጊዜ የመጣ አስተያየት ነው። ያን አስተያየት ይዞ ይሄን ሁሉ ቀደምቶች ኢማም ትርሚዚ፣ ኢብኑ ዐብዱል በር ወከዛሊክ ማሊክ ረሂመሁላህ ተዓላ ኢጅማዕን የጠቀሱበት ኢማም አሕመድ ራሳቸው ኢማም ማሊክ ወከዛሊክ ሻፊዒ በእኛ ዘመን እንዲህ ነበር ብለው መካ መዲና ላይ ሌሎችም ሀገር ላይ ሲደረግ የነበረውን ከ11 በላይ ያለው ቢድዓ ነው ልንል ፈጽሞ አይገባም። ኢብኑ ተይሚያ ረሂመሁላህ ተዓላ በዚህ ዙሪያ ጠንከር ያለ ንግግር አላቸው። መጅሙዕ ፈታዋ 22ኛው ሙጀለድ ገጽ 272 ላይ ስለ ሌሊት ሶላት ሲያወሩ ከማ አነ ነፍሰ ቂያም ረመዳን ለም ይወቅት ነቢዩ ሰለላሁ ዐለይሂ ወሰለም ፊህ ዐደደን ሙዐየና በል ካነ ሁወ ላ የዚዱ ፊ ረመዳን ወላ ገይሪሂ ዐላ 13 ረክዓ። ነቢዩ ሰለላሁ ዐለይሂ ወሰለም የረመዳን ምሽት ሶላትን ራሱንም በተመለከተ ገደብ አላስቀመጡበትም። ከዚህ ያሰለፉ አላሉ። ራሳቸው 13 ነበር የሚሰግዱት። ቅድም እንደጠቀስነው ኢብኑ ዐብዱል በር ትርሚዚ አብዛኛው ሪዋያ 13 ይሰግዱ እንደነበረ ነው የሚያሳየው የሚለውን ይዘውን ነገር ግን ላኪን ካነ ዩጢሉ ረክዓት ነብዩ 13 11 ይሰግዱ ነበር እንበል እንጂ ግን ረክዓውን በጣም ያስረዝሙት ነበር። አንዳንድ ሰሃቦች ከእሳቸው ጋር ሰግደው አንድ ሌሊት ላይ መጥፎ ነገር አሰብኩ ብለዋል። ምን አሰብኩ ሲሏቸው ትቻቸው ልቀመጥ ነበር ብለው በጣም ከመርዘሙ የመጣ ማለት። ስለዚህ 11 የሚለውን ብቻ ማየት የለብንም። 11 ሰግደህ እንደሳቸው ነው የምትሰግደው በሐይ ሐለ በጣም ጥሩ ስራ ነው። 11 ቁጥሩን ብቻ ይዘህ ግን በግማሽ ሰዓት ነካ ነካ አድርገህ ሄደህ ቂያም ለይል የምትለው ከሆነ ለይሰ ሀዳ ቢቂያም ለይል እና አደይናከል ከውተር ቁል ሁወላሁ አሐድ ቀርተው 11 የሚሰግዱ ሰዎች አሉ። በዚህ መልክ ለመስገድ ከተገደዱ 40 ይስገዱ፣ 30 ይስገዱ። አጫጭር መቅራት ከፈለጉ ሰው አይችልም። መሀል ላይ ረፍት እንስተው ከተባለ 40 ስገድ፣ 30 ምናምን ስገድ። ቁጥሩን አብዛው መቆሙን ካሳጠርከው። ቁጥሩን ካሳነስከው ግን ከ11 አላልኩም ከ13 አላልኩም ካልክ ሜዳው ክፍት ነው። እንደ ነብዩ ስገድ አይ ሰላም። ለዚህ ነው አሰጋገድ 3 አይነት ነው። ነበዊ፣ ሰለፊ፣ ኸለፊ ይባላል። የሌላ አሰጋገድ 3 አይነት። ነበዊ የሚባለው ረካውን 11 ማድረግ፣ ቂያምን፣ ሩኩዕ፣ ስጁዱን በጣም ማስረስ። አንዴ በቆሙበት ስንት ጁዝ ይቀሩ ነበር አለ? 5 ጁዝ ገደማ። ይሄ ብቻ አይደለም። ሩኩዕ ወርደው ደግሞ 5 ጁዝ ለመቅራት የቆሙትን ያክል ሩኩዕ ላይ ያሳልፉ ነበር ተዘግዝቀው። ዛሬ ላይ ይሄ ቢደረግ ብዙ ሰዎች በማግስቱ ሐኪም ቤት ሳይሄዱ አይቀርም ወገቤን አመመኝ ብለው። መቆሙ ሳያንስ ሩኩዕ ላይ የቆሙትን ያክል 5 ጁዝ የሚቀራበትን ያክል ማለት ነው። ከዛ በኋላ ይነሱና ደግሞ ስጁድ ያደርጋሉ። ስጁዱ ደግሞ ከሩኩዑ ተቀራራቢ ነው። በአንድ ረካ ስንት ጁዝ የሚቀራበት ያክል ሆነ ማለት ነው? ተቅሪበን 15 ጁዝ የሚቀራበት ያክል በአንድ ረካ ብቻ ያልቃል ማለት ነው። ስለዚህ ይሄ ሶላቱ ላይ ነበዊ ይባላል፣ ነብያዊ አሰጋገድ ይባላል። ሁለተኛው ደግሞ ሶላቱ ላይ ሰለፊ፣ ሰለፎች ደጋግ ቀደምቶች ይሰግዱት የነበረ በዑመር ዘመን የተጀመረው 23 21 ይሰግዱ የነበረው ምን ያደርጉ ነበር? መቆሙን ትንሽ ቀነስ ያደርጉታል። መቆሙን በቀነሱበት ፋንታ ደግሞ ረካዓ ጨመር ያደርጋሉ። ከዛ በኋላ 36ቱን 41ዱን እዚህ ውስጥ የሚካተት ነው። ትንሽ እየቀነሱ ሄዱ። ዑመር ኢብኑ አቢ ሸይባ ሙሰነፋቸው ላይ እንደጠቀሱት በጣም ፈጥኖ የሚቀራ ሰው 30 አንቀጽ ይቅራ። የኢማሞች አቀራር ይለያይ። አንዳንድ ሰው ተፈጥሮ ረጋ ብሎ የሚቀራ መስተንቢል አይችልም። አንዳንዱ ደግሞ መካከለኛ፣ አንዳንዱ ፈጣን፣ አንዳንዱ ቀዝቃዛ። ስለዚህ ዑመር ምን አሉ? በተፈጥሮ እየፈጠነ የሚቀራ ሰው 30 አንቀጽ ይቅራ። መካከለኛ ይሁን 25 ይቅራ። ዘገምተኛ የሆነ 20 ይቅራ። ዑመር ኢብኑ አብዱል ዐዚዝም የዑመር በሁሉም ነገር ከሳቸው የሚመሳሰሉ ቤተሰብም በሀዲይም ተመሳሳይ ናቸውና በዘመናቸው ለነበሩ ሰዎች 39 ስገዱ፣ በእያንዳንዱ ረካ ደግሞ ስንት ቅሩ አሏቸው? ናም 10 ቅሩ ብለው ትእዛዝ አዋጅ አውጥተው ነው። ኢዛ ከሰሐቦች ከታቢዒዎች የተገኘው ሰለፊ ይባል፣ የሰለፎች አሰጋገድ ይባል። ሌላኛው ግን የመጨረሻው ኸለፊ የሆነ ኸለፊየቱ ነው። 11 መስገድ ግን በአንዱ ረካ 2 ሰጥር ቀርቶ አላሁ አክበር ማለት፣ ወልዐስር ቀርቶ አላሁ አክበር ማለት፣ እና በይና ቀርቶ አላሁ አክበር ማለት። ይሄ ኸለፊ ነው፣ ከጊዜ በኋላ የመጣ። አረዝማለሁ ካልክ ቁጥሩን
ቀነስ 11 አድርግ፣ ቂያሙን ሩኩን ስጁዱን አርዝም። መካከለኛ አደርጋለሁ ካልክ እነ ዑመር ሰሐቦች ታቢዒዎች ያደረጉትን 20 30 40 ታቢ አድርግ። በጣም አሳጥራለሁ ካልክ እና ጤና ከልከው ደረጃ ጨርቃለሁ ካልክ ከዛም በላይ ስገድ እንጂ ስሟን ብቻ ረካውን 11 ይዘን በግማሽ ሰዓት በአንድ ሰዓት ነካ ነካ አድርገን ሄደን 10 ለዋክርን አህያ ኩለሁ ሌሊቱን በሙሉ ያሳልፉ ነበር የሚለውን እዚህ ብቻ ያሳልፍ ቂያም የሚለውን አያስገኝ። አሻሂድ ኢብኑ ተይሚያ ምን አሉ? ላኪን ካነ ዩጢሉ ረካዓት ነብዩ ሰለላሁ ዐለይሂ ወሰለም ረካውን ያስረዝሙት ነበር። ፈለማ ጀመዐሁም ዑመር ሰዎችን በሳቸው ዘመን ተራዊህን ተበታትነው ሲሰግዱ ባያቸው ጊዜ በአንድ ኢማም እንዲሰግዱ ሲያደርጓቸው ካነ ዩሰሊ ቢሂም 20 ረካዓ 20 ረካ ነበር የሚያሰግዷቸው ዊትሩን ሳይጨምር ማለት ነው። ዊትር አንዳንዶች አንድ ይሰግዱ ነበር ሰሐቦች፣ አንዳንዶች 3 ይሰግዱ ነበር፣ አንዳንዶች 3ቱንም በመደዳ ይሰግዱት ነበር፣ አንዳንዶች 2 ሰግደው ሰላምቱ አንዱን ይሰግዱ ነበር፣ አንዳንዶች ሩኩዑን ቁኑቱን ከሩኩዕ በፊት ያደርጉታል፣ አንዳንዴ ከሩኩዕ በኋላ ያደርጉታል። ሁሉ ማለት ፈሐሰኑን ያሉት ኢብኑ ተይሚያ ለዚህ የሰው ልጅ እውቀቱ በበዛ ቁጥር አመለካከቱ ይሰፋል። የማያውቃት ነገር በገጠመችው ቁጥር ይሄ ቢድዓ ነው ይሄ ጥመት ነው የሚለው እውቀቱ ያነሰ ሰው፣ ዒልምን ከዑለሞች ያልወሰደ ሰው፣ የኺላፍን አያያዝ ከዑለሞች ያልተማረ ሰው። በተለይ ባለንበት ጊዜ ሰዎች የሚማሩት ከሚዲያ ነው። ከደነቃቸው ሼኽን ማስረጃቸውም ሼኽን የሆነ ነገር ይላሉ፣ የሼኽ ንግግር ያመጡልሃል። ያን ግለሰብ ያውም ብዙ ሼኾችን ከመቃረኑ ጋር ከመኻለፉ ጋር ከስንት መቶ ዓመታት ጀምሮ ሲወርድ የመጣን ተግባር ዑለሞች በዚህ መልኩ አስተናግደውታል። ኢማም አሕመድ ምን አሉ ብለናል ቅድም ከትርሚዚ። ኢማም አሕመድ ምን አሉ? ከዛ ምን አሉ? ትርሚዚ ምን አሉ? እንደዚህ አይነት ቃዒዳዎችን መሐፈዝ ያስፈልገናል፣ መያዝ ያስፈልገናል። ወቃለ አሕመዱ ትርሚዚ ከ806ኛው ሐዲስ አስከትለው ስለ ተራዊህ ኺላፍን እየዘገቡ ምን አሉ? ወቃለ አሕመዱ ሩየ ፊ ሃዛ አልዋን የሌሊት ሶላትን ቁጥር አሰጋገድ በተመለከተ አልዋን ማለት ማለት ነው ብዙ አይነት ማለት ብዙ አይነት አሰጋገዶች ተዘግበዋል አሉ። አበቃ ያሳቸው ንግግር። የትርሚዚ ፊቅህ ደግሞ ከዚህ የወሰዱት ምንድነው? ወለም የቅጥ ፊህ ብሸይን ኢማም አሕመድ ይሄን ያዙ ይሄን ለቀቁ አላሉ። ብዙ አይነት አሰጋገድ ተዘግበዋል ብለዋል። ይሄ ነው የዑለሞች ነገር። ኢማሙ አሕመድ ረሂመሁላህ ተዓላ በሱና እንደሚታወቁ ገልጸናል። ይሄ ሱና ባይሆን ሁሉንም ሱና ነው ብሎ ባያጸድቁ ኖሮ አልዋን ተዘግቡበታል ብለው ባላለፉ ነበር። ዑመር በኡበይ ጊዜ በሰሐቦች ጊዜ በሳቸው ዘመን መስጂድ ሲገቡ ሰዎች ተበታትነው አዩ። እነዚህን ሰብስቤ በአንድ ማን ባሰግዳቸው ይሻላል አሉ። አስጀመሩ። የተጀመረው 20 ረካ አልባኒ 11 ነው የሚሉት። ሌሎች ደግሞ ኢብኑ ተይሚያ፣ ኢብኑ አብዱል በር ሌሎችም 20 ነው የሚሉት። ቢያንስ የኺላፍ ነጥብ ነው ብለን ቀስቀስ ማለት መቻል አለብን። ወደ ደጋ ቀደምቶች ማላት መላጭ ነው። ثم يوتر بثلاث 20 ሰግደው 3 ዊትር ያደርጉ ነበረ። وكان يخفف القراءة بقدر ما زاد من الركعات አቀራሩን ያሳጥሩት ነበረ በጨመሩት ረካዓ ልክ። 11 የሚሰግድ ሰው በጣም ያስረዝም፣ 20 ምናምን የሚሰግድ ሰው መካከለኛ ያድርግ፣ ከዛ የቀነሰ ደግሞ ይበልጥ ይቀንስ። لأن ذلك أخف على المأمومين ረካውን 11 አድርጎ ረጅም ጊዜ መቆም ማይችሉ ሰዎችን ከማስቸገር ቁጥሩን ቀንሶ የቻሉትን ያክል ሰዎች እንዲሰግዱ ማድረጉ ለማሙሞች ማሳጠር ነው፣ ማቅለል ነው። ثم كان طائفة من السلف ከዛ በኋላ የተወሰኑ ሰለፎች يقومون ب40 ረካዓ 40 የሚሰግዱ ነበር። ነገሮች እየተደጋገሙ ነው ርዕሱ አንድ ስለሆነና ምን ያክል ደጋ ቀደምቶች ዘንድ ይሄ ነገር ተስፋፍቶ ይገኝ እንደነበረ የሚያሳይ ነው። ኢብኑ ተይሚያ ምን አሉ? ዑመር ነብዩ 11 ይሰግዱ ነበር፣ 13 ይሰግዱ ነበር አሉ። 11 ነው የሚለው አይደል? ዑመር በሳቸው ጊዜ በኡበይ መሪነት 20 አሰገዷቸው አለ። ከዛ በኋላ ደግሞ ጣኢፈቱን ሚነ ሰለፍ ከደጋ ቀደምቶች የተወሰኑ ክፍሎች የቁሙነ ቢ40 ረካዓ 40 ቢሰግዱ ነበር ዊትሩን ሳይጨምሩ። ወዩቲሩነ ቢ3 3 ዊትር ይጨምሩ ነበር። ስንት ሆነ? 43። ወአኸሩነ ሌሎች ነበሩ ደግሞ ቃሙ ቢ60 ወ30 36 ቢሰግዱ ወአውተሩ ቢ3 3 ዊትር ቢጨምሩ ስንት ይሆናል? 39 ይሆናል። وهذا كله سائغ ይሄ ሁሉ የሚዋጥ ነው። ዋጠው አይክበድህ፣ አይጎምዘዝህ፣ አይምረርህ። وهذا كله سائغ ይሄ ሁሉ የሚቻል ነው የሚሆን ነው ይዋጥ። አሊያ ደግሞ ከኋላ የመጣ ሰው ኢብኑ ተይሚያ ተሳስቷል። አይሳሳቱም አንልም፣ ግን ዘገባቸውን ተመልከቱ። ኢብኑ ተይሚያ ተሳስቷል ስንል ኢብኑ ተይሚያ የዘገቡት ሁሉ ከሳቸው በፊት ያደርጉት እንደነበረ የጠቀሷቸው ሱሐቦች ሰለፎች ሁሉ ተሳስተዋል ብለህ መደምደም ነው የሚሆን። ከባድ እንዲህ ነገር አይታወቅም ነበረ። ኋላ ላይ ኢብኑ ተይሚያ መጥቶ ነው ኢጅቲሃድ አድርጎ ከ11 በላይ መስገድ ይቻላል። ኢማም ትርሚዚ የዘገቡትም የኢብኑ ተይሚያ ኢጅቲሃድ ነው።
ማሊክ የዘገቡትም ኢብኑ አቢ ሸይባ የዘገቡትም አንዳንዴ ሐቂቃ የምንናገረው ንግግር ያልተጠና ሲሆን ዋጋ ያስከፍላል። አኢመቱ ሰለፍ ጅምሁሩል ዑለማ በል ኢጅማዕ የዘገቧል። ኢተፈቀል ዑለማ የሌሊት ሶላት ገደብ የለውም። ተራዊህ የሌሊት ሶላት ልቅ ነው፣ የፈለጉትን ያክል መስገድ ይቻላል። ኢብኑ ዐብዱል በር ቢር ነው፣ ቁርባ ነው፣ የፈለገ ያብዛ የፈለገ ይቀንስ ያሳንስ። ኢብኑ ተይሚያ ኋላ ላይ መጥቶ ከ11 በላይ መጨመር አይቻልም የሚለው ስህተት ነው ያለው ኢብኑ ተይሚያ ነው። ኢጅቲሃድ አድርጓል፣ ተሳስቷል። ከኢብኑ ተይሚያ በፊት ያሉት ወሃዳ ኩሉሁ ሰሒሕ ሁሉም ይዋጥ ነው፣ ትክክል ነው፣ የሚሆን ነው። ፈከይፈ ማ ቃመ ፊ ረመዳን ሚን ሃዚሂ ልውጁህ ፈቀድ አሕሰና 11ም 13ም 20ም 40ም 30 ምናምንም የትኛውን ቢስገድ ሁሉም የሚዋጥ ነው፣ ልትቀበለው የሚገባ ነው። የቱንም ብትሰግድ ከዚህ መሃል አንዱን መርጠህ አሕሰንተ ጥሩ ሰርተሃል። የቱ ነው የሚሻለው ካልክ የሰዎች ሁኔታ ይወስነዋል። የሰዎች ሁኔታ ይወስነዋል። ረጅም መቆም ማይችል ሰው አጠራጠር አድርጎ እየቆመ ረካውን ያብዛ። ረጅም መቆም የሚችል ሰው እንደ ነብዩ ማድረጉ የተሻለ ነው። ከዛ ቀጥሎ ትልቅ ንግግር ተናገሩ። እዛው መጅሙዕ አልፈታዋ 22ኛው ሙጀለድ ገጽ 272 ላይ ወመን ظن أن قيام رمضان فيه عدد مؤقت عن النبي صلى الله عليه وسلم لا يزاد فيه ولا ينقص منه فقد أخطأ የሌሊት ሶላት ላይ ከዚህ በላይ መጨመር አይቻልም የሚባል የተገደበ ገደብ አለ ብሎ ያለ ሰው ተሳስቷል። ቁጥሩ ላይ መጨመር ገደብ የለውም እንደፈለጉ መስገድ ይቻላል ከተባለ ሶላቱም ላይ ሰዎች እስከቻሉ ድረስ የቻሉትን ያክል ማርዘም፣ ቁኑትም ሰዎች ዱዓ ስለሚያስፈልጋቸው ለአጅሊ الدعاء لأجل دعاء القنوت أو تركه كل ذلك سائغ حسن ረካዓው ላይ ገደብ የለም ብለና ቁኑቱም ላይ ለሰዎች ዱዓ ማድረግ ያስፈልገበት ወቅት ላይ ጨመር ማድረጉ ሳኢግ ነው። ረመዳን ላይ በሙሉ ዱዓ ይወደዳል። አሽረ ለዋኺር ላይ ይበልጥ ይወደዳል። ዊትሮቹ ላይ ይበልጥ ይወደዳል። ከዚህ አንፃር ዊትር ሌሊቶች ላይ ዱዓ ረዘም ቢደረግ ሰዎች አሽረ ለዋኺር ላይ ተሐጁድ መተው ሰግደው በጀማዓ በረካ ቢያገኙ የሚከለክል ነገር የለም። መጅሙዕ አልፈታዋ 23ኛው ሙጀለድ ገጽ 112 ላይ ተመሳሳይ ንግግር አላቸው። ويشبه ذلك من بعض الوجوه تنازع العلماء في مقدار القيام في رمضان የረመዳን ሌሊት ሶላቶች ስንት ናቸው የሚለው ላይም የዑለሞች ኺላፍ አሉና فقد ثبت ትክክለኛ የተነገረው ኡበይ ሰዎችን 20 ምናምን ረካ ነበር የሚያሰግዱት። فرأى كثير من العلماء ይሄን ይዘው አብዛኞቹ ዑለሞች ያምናሉ أن ذلك هو السنة በሱሐቦች ዘመን ሁሉ ሱሐባ ባለበት በዑመር ዘመን በኡበይ አሰጋጅነት ኢማምነት ኡበይ ሰይዱል ቁርአን ለቁራዎች አለቃ ናቸው። የተሰገደው 20 ምናምን 23 ታዲያ ምን አሉ ኢብኑ ተይሚያ ፈራአ ከሲሩ ሚን አልዑለማ ብዙ ዑለሞች أن ذلك هو السنة ተራዊህ ሲሰገድ ሱናው 20 ምናምን መስገድ ነው። 11ዱ የነቢ ሱና ነው። ለብቻቸው ነበር አብዛኛው ጊዜ የሚሰግዱት። የቻለ የተስማማ ሰው እንደዛ እያረዘመ ይስገድ። ካልሆነ ግን መካከለኛው ለሰዎች የሚስማማው ከሰሐቦች የተገኘ 20 ምናምን لأنه أقامه بين المهاجرين والأنصار ኡበይ ዑመር 21 23 ማሰገዱን አንሳሮችና ሙሃጅሮች ባሉበት በዑለሞች በሰሐቦች መሃል ነው ያደረጉት። ወለም ينكره منكر ማንም አላወገዘም አልተቃወመም። ከሰሐቦች መሃል አንድ ሰሐባ ከሙሃጅሮች ከአንሳሮች በዑመር ዘመን ብዙ ሰሐቦች ባሉበት ማለት ዑመር የሞቱት 23 አካባቢ እንደ ሂጅራ በዛ ጊዜ ትልልቅ ሰሐቦች ታቢዒዎች ማናቸው ሙሃጅሮች አንሳሮች ባሉበት ዑመር 20 ምናምን ሲያሰግዱ አንድ ሰሐባ ይሄን አልተቃወመም። ስለዚህ ሰሐቦች ያጸደቁት እንዴት ተብሎ ነው ሰሐቦች ቢድዓ ያጸደቁት? ይሄ አንድ ጠንካራ መረጃ ነው በራሱ። ትልቁ እዚህ ጋር የሚነሳው አልባኒ ضعيف ብለውታል። አልባኒ ضعيف ካሉት ኢብኑ ተይሚያ ሰሂህ ብለውታል፣ ኢብኑ ዐብዱል በር ሰሂህ ብለውታል፣ ሌሎችም ሰሂህ ብለውታል። የሰውን በሰው መመለስ ይችላል። የሰሐቦችን በምን ትመልሷል? ከዛ ምን አሉ واستحب آخرون 39 ቅድም እንዳልነው بناء على أنه عمل أهل المدينة ሌሎች ግን 30 ምናምንም ይወደዳል ብለዋል። የመዲና ሰዎች ተግባር ስለሆነ የቅድም አስተያየቶችን እንተናሉና መጨረሻ ላይ ምን አሉ والصواب أن جميعه حسن ይሄ ሁሉ ጥሩ ነው። 11ም ስገድ 23ም ስገድ 30 ምናምን ስገድ كما نص على ذلك الإمام أحمد ይሄ ኢማም አህመድ በግልጽ አስቀምጠዋል። وأنه لا يتوقف في قيام رمضان عدد የረመዳን ሶላት ላይ የቁጥር ገደብ የለም። ነብዩ ሰለላሁ ዐለይሂ ወሰለም በቁጥር አልገደቡም። ስለዚህ የፈለገ ሰው ረካውን ያስረዝማል፣ በቆሙን ያስረዝማል፣ ረካውን ያሳንሰዋል፣ የፈለገ ሰው ያሳጥራል፣ የረካውን መጠን ይቀንሰዋል። فالله تبارك وتعالى መካ ላይ ሶላትን ሲጀምር ቀለል አድርጎ ነበር የጀመረው። ከዛ በኋላ ያሳደገ ሄዷል። መዲናም ላይ
በዑመር ዘመን 11 ነበር የሚሰግዱት ከተባለው ከሷሂህ ነው ብንል መጀመሪያ 11 ሰግደው ሱሐቦች በደንብ ሲለማመዱ ደግሞ ወደ 20 ምናምን አሳድገዋል እንላለና እዘን ይህ ደጋ ቀደምቶች ንቁል ነው። የሌሊት ሶላት ከ11 በላይ መስገድ እንደሚቻል በግልጽ የሚያሳይ ከደጋ ቀደምቶች መሃል ማንም አንድም ከ11 በላይ መስገድ ቢድዓ ነው ያለ የለም። ከ11 በላይ መጨመር አይቻልም የተገደበ ነው ያለ ሰው ተሳስቷል። ኢጅማዕም አለ ገደብ እንደሌለው ኢብኑ አብዱል በር ሌሎችም የጠቀሱት ምን ቀረን አሁን ሶላትን ለሁለት ከፍሎ መስገድ የሚለው ቀረ። የሌሊት ሶላት ገደብ የለውም። ከኢሻ ጀምሮ እስከ ፈጅር የፈለግከውን ያክል ስገድ፣ በጀማዓም ስገድ፣ ለብቻህም ስገድ። ከነቢ ተገኝቷል። ምንድን ነው የቀረው? አሽረ ለዋትር ላይ የተወሰነ ከፊት ግማሹን ሰግዶ አርፎ ተመልሶ መጥቶ መስገድስ ይህ ይታያል። ይሄም ቢሆን ራጅሑና ትክክለኛው ችግር የለም። ከቁጥር ገደቡ ውዝግብ ይልቅ እንደው ካለም ሰፋ ያለ ውዝግብ ያለው ይሄ ላይ ተሐጁድ ላይ የቁጥሩ ጉዳይ ላይ ደጋ ቀደምቶች ዘንድ አሁን እንዳየነው ሁሉም ከ11 በላይ እንደሚቻል በየመድሀቡ አይማዎችን ጠቅሰናል። ሁለቴ ተመላልሶ መስገዱን በተመለከተ አንድ አዲስ ነው ትናንት የመጣ ነው 50 60 ዓመት ነው 100 ዓመት ነው ከዛ በላይ እድሜ የለውም የሚለው በጣም ስህተት ነው። ደጋ ቀደምቶች ዘንድ ይታወቃል። ኢብኑ አቢ ሸይባ ረሂመሁላህ ተዓላ ሙሰነፋቸው ላይ የሰሐቦችን የታቢዒዎችን ፊቅህ ሰብስቦ የያዘ ድንቅ መጽሐፍ ነው። ምንም እንኳ የሚመከረው ከፍ ላሉ ጣሊበል ዒልሞች ነው። አንዳንድ የሚያነሷቸው የሚጠቅሷቸው ነገሮች ማስማማት ስለሚያስፈልጋቸው ኢብኑ አቢ ሸይባ ረሂመሁላህ ተዓላ ሙሰነፋቸው ላይ ከአንዳንድ ታቢዒዎች ስለ ተዕቂብ አንስተዋል። ቀታዳና ሐሰን ተዕቂብን ይጠሉ ነበር ይላል ኢብኑ አቢ ሸይባ 7946ኛው አተር ላይ ቁጥር ላይ ባሰፈሩት ዘገባ ቃለ ሐደሰና አቡ በክር ቃለ ሐደሰና ዓባድ ብኑ ዓዋን አን ሰዒድ አን ቀታደተ ወልሐሰን አነሁማ ካና የክረሃን ተዕቂበ ፊ ረመዳን። እዛው ደግሞ ቀጥሎ ሐደሰና ዓባድ አን ሰዒድ አን ቀታደተ አን አነስ ቃለ ላ በእሰ ብሂ ኢነማ የርጅዑነ ኢላ ኸይሪን የርጁነሁ ወየብረኡነ ሚን ሸርን የኻፉነሁ የሚል ዘገባ አስቀምጠዋል። ወቃለ አልሐሰኑ እዛው ሶስተኛ ዘገባ ላይ ላ ቱሚሉ ናስ አሉ። ተራዊህ ሰግዶ መጀመሪያ ሰግዶ ከዛ አርፎ ተመልሶ መጥቶ መስገድ እንዴት ይታያል ተብሎ ሐሰን ሲጠየቁ ሰዎችን አታሰላችሁ አሉ። የከለከሉት ሰው እንዳይሰላች ነው ማለት። የተሰላቸ ቤቱ ይቀመጣል፣ ያልተሰላቸ መስጂድ መጥቶ ይሰግዳል። ከዚህ ሁለት ነገር ነው የምንማረው። አንደኛ የጠሉም ሐሰንና ቀታዳ የጠሉትም ሰው ይከብደዋል ብለው ሰው ይሰላቻል ብለው የተሰላቸ ቤቱ ይቀመጣል፣ ግዴታ ደግሞ ያልተሰላቸ ይሰግዳል። አንድ ሁለተኛ ተራዊህ ሰግዶ እንደገና ተመልሶ መስገድ በታቢዒዎች ጊዜ የሚታወቅ ነው ማለት የዛሬ 100 ዓመት 50 ዓመት የመጣ ተግባር ጉዳይ አይደለም። ቅድም እንደገለጽነው ኢማም አሕመድም ተመሳሳይ ንግግር አላቸው። ቤት ሄዶ አርፎ ራት በልቶ ከሆነ ያው ኢማም ራሱ ዊትሩንም ዘግቶ መልሶ እንደገና እንደ አዲስ ከፍቶ ከሆነ የሚል እንደዚህ አይነት ነጥቦች ተነስተዋል። በኢማም አሕመድ ተጠይቀው መልስ ሰጥተዋል። ይቻልበት ማይቻልበት ሁኔታ። ስለዚህ በመጀመሪያ ደረጃ ተሐጁድን ትናንት የመጣ ነው የለም ደጋ ቀደምቶች ያውቁትም አብዱላህ አልኸለይፊ የሚባል ሰው የመካ ሐረም ነው የጀመረው የሚሉ አሉ። ሱብሃንአላህ በሆነ መልኩ እሳቸው አሻሽለው ለየት ባለ መልኩ ጀመሩት ሊሆን ይችላል። ነገር ግን ከድሮ ጀምሮ ይታወቃል። የጠሉ ያወገዙ አሉ፣ የፈቀዱ አሉ። አነስ ብኑ ማሊክ ይችላሉ። ሸርን ፈርተው ከሸር አላህ ከቅጣት ከቁጣው ሊያድናቸው ፈልገው ኸይርን ፈልገው ተስፋ አድርገው ነው የሚመጡት። ኸይር ስራ ላይ ነበሩ፣ ሄዱ፣ ተመልሰው መጡ። ምን ችግር አለው? ሰነዱ በተወሰነ መልኩ አነጋጋሪ ቢሆን ይሄ ተዕቂብ ይሉታል አንዳንድ ፉቃሃዎች። ተዕቂብ የተጠላ ነው ያሉ ዑለሞች አሉ። ተዕቂብ የተጠላ ነው ያሉ ዑለሞች አሉ። ነገር ግን ኢብኑ አብዱል በር ኢብኑ ረጀብ ረሂመሁላህ ተዓላ ፈትሐል ባሪ የተሰኘው ክታባቸው ላይ እንደዚሁ ደግሞ አብዱላህ ብን ሷሊህ አልፈውዛን ፊቅሁ ተዓቡድ ሚን ሐዲስ ኢብኒ አባስ ፊ ሶላት ተሐጁድ የተሰኘ የጥናት ክታባቸው ላይ አብዛኞቹ ፉቃሃዎች ተዕቂብንም ቢሆን አይጠላም ብለዋል። ተዕቂብ ማለትም ማለት ነው በጀማ ተሰብስቦ የሌሊቱ መጀመሪያ ላይ ሰግዶ ከዛ በዊትር ዘግቶ ከሄዱ በኋላ ተመልሶ መጥቶ መስገድ ይሄ ተዕቂብ ይባላል። ይሄን የጠሉ የተወሰኑ ሊቃውንት አሉ። ተዕቂብ ማለት ይሄ ነው። መጀመሪያ ይሰገዳል፣ ዊትሩም ይዘጋል፣ ያልቃል፣ ሰዎች ይሄዳሉ፣ እንደገና መጥቶ ይሰግዳሉ። አንዳንዶች በዛው ኢማም ከሆነ ብለዋል። በሌላ ኢማም ከሆነ አይባልም እንደማለታቸው። እነዚያ ጀማዎች ከሆኑ ሌላ ጀማ ከሆነ አይባልም ማለት ነው። የሆነ ሆኖ ግን ኢብኑ ረጀብ ምን አሉ? ሌሎችም አብዛኞቹ የእውቀት ባለቤቶች ተዕቂብ ይሄም ቢሆን ዊትሩን ሁለት አይደገሙት እንጂ
በዚህ መልኩም ቢሆን ተጠራርቶ መስገድ ችግር የለውም። መጀመሪያ ላይ ዊትር ሳይሰግዱ 8 ሰግዶ ተዘግቶ የፈለጉ ተኝተው የፈለጉ ቁርአን ቀርተው የፈለጉ 2 ረካዓት ሲሰግዱ ቆይተው ደካማ ሰዎችን ለማስኬድ ለማሳተፍ 1 ሰዓት 2 ሰዓት ታርፎ መተው እንደገና የቻሉትን ያክል ሰግደው መጨረሻ በዊትር ቢዘጋ ይሄ ተዕቂብ አይባል። ተዕቂብ ይጠላል ያሉ የተወሰኑ ፉቃሃዎች ዘንድም ቢሆን ተዕቂብ ይሄ አይደለም። ተዕቂብ ይጠላል ያሉት ዊትር ሰግዶ ዘግቶ እንደገና በኋላ መተው ዊትርን ሳይደግሙ መስገድ ነው። ይሄም ቢሆን ጅምሁሮቹ ዘንድ አይጠላ፣ አክሰሮቹ ዘንድ አይጠላ። ኢብኑ ረጀብ እንዳሉ ይሄ ላይ ለመጠቅለል 3 ነገር መያዝ አለብን። አንደኛ ተሐጁድ አዲስ የመጣ ቢድዓ አይደለም፣ ድሮም ያለ። ሁለተኛ ተዕቂብን ነው ብዙዎች ያወገዙት። ተዕቂብ ይሄ አይደለም። ተዕቂብ የሚባለው ዊትሩ ተሰግዶ እንደገና ኋላ ላይ ተመቶ በጀማዓ ከተሰገደ ነው። በዚህ መልኩም ቢሆን አብዛኞቹ ይሄን ማልጠሉ። ሲቀጥል ሶላትን ከፋፍሎ መስገድ የተኙ ተነስቶ መስገድ እንደሚቻል ቅድም ጠቅሰናል። ኢማም ሙስሊም፣ ቡኻሪ ሌሎችም በዘገቡት ሐዲስ ነብዩ አለይሂ ሰላቱ ወሰላም አን ኢብኑ አባስ فصلى النبي العشاء عشاء ሰገዱ ነብዩ ثم جاء الى منزله ወደ ቤት መጡና فصلى 4 ركعات 4 ረካ ሰገዱ ثم نام ከዛም ተኙ ثم قام ከዛም ተነሱ فصلى 5 ركعات 5 ረካ ሰገዱ። በሌላኛው ዘገባ فنام حتى فاضطجع ተኙ እንቅልፍ ወሰዳቸው እስኪ አንኮራፉ ድረስ ይላል። ከዛም ተነስተው 5 ረካ ሰገዱ። በተለያየ አጋጣሚ ነብዩ ሰለላሁ ዐለይሂ ወሰለም የሌሊት ሶላቶችን በጀማዓ ከሰገዱ ተኝተው ተነስተው ከሰገዱ በጋራ መስገዱ ቢሆን ተኝተው ተነስተው መስገዱ ምንም ችግር የለም። ነገር ግን ከኢስሐቅ ኢብኑ ራህዊ እንደተነገረው إن أتم الإمام التراويح في أول الليل كره له أن يصلي بهم في آخره جماعة أخرى ኢማሙ ራሱ የመጀመሪያው ረካ ላይ ዊትሩንም የመጀመሪያው ዙር ላይ ዊትሩንም ዘግቶ ከሄደ ተመልሶ መጥቶ እንደገና ከፍቶ መስገዱ ይሄ ይጠላል። ዊትሩ ከቀረ እረፍት አድርገን ተመልሰን መስገድ ነው የሚባል። ነገሩን ስንተቀለለው 8 ሰግዶ አርፎ ከፈለጉ 10 ሰግዶ 20 ሰግዶ አርፎ ደካማ ሰው ተኝቶ እንዲነሳ እዛው መስጊድ የሚተኙ ቤትን ሄደው ይምጡ። የሌሊት ሶላት ቁጥር የለውም ከተባለ ረመዳን ላይ መጨመር ይወደዳል ከተባለ ተሐጁድ ላይ መስገዱ የተፈቀደ መሆኑን እናውቃለን። አሶላቱ ፊ ረመዳን ኩሉሃ ቱሰማ ቂያም። ረመዳን ላይ በየትኛው ሰዓት የሚሰገድ ሶላት ቂያም ይባላል። ቂያሙል ለይል ተፈቅዷል፣ ተወዷል። ነብዩ ሰለላሁ ዐለይሂ ወሰለም የመጨረሻውን 10 አልአዋኺር በዒባዳ ያሳልፉ፣ ሌሊቱን ሳይተኙ ያድሩ እንደነበረ፣ ቤተሰብ ይቀሰቅሱ እንደነበረ ተነግሯል። ነብዩ ዐለይሂ ሰላቱ ወሰላም ከ11 በላይ መጨመር አይጨምሩም ነበር የሚለው ኢስቲድላሉ ኻጢእ ነው አሉ ሼኽ ሷሊህ አልፈውዛን። ወሐቂቀቱል አምሪ እንደው ጉዳዩ ጭብጡ أنه لفضيلة العشر الأواخر 10 الأواخر ልዩ ትሩፋት ስላለው يضيفون إلى صلاة التراويح في أول الليل صلاة التهجد في آخرها። ተሐጁድና ተራዊህ ቢድዓ ነው ያሉ ጉዳዩን የሚያሰፉ ሰዎችን በተመለከተ ሲናገሩ ሐቂቀቱል አምር ነገሩን ባናሰፋው መልካም ነው። አዲስ ነገር የለም። የዚህ ጉዳይ ጭብጡ እውነቱ أنه لفضيلة العشر الأواخر 10 الأواخر ፈዲላ ልዩ ትሩፋት ስላለው ሰጋጆች ከሶላተ ተራዊህ ላይ ሌላ ጊዜ 20 ቀን ላይ ይሰግዱት ከነበረው ሶላተ ተራዊህ ላይ የሌሊቱ መጨረሻ ላይ ተሐጁድ ይጨምሩበታል። لأن النبي صلى الله عليه وسلم كان يجتهد في العشر الأواخر ما لا يجتهد في غيرها 10 الأواخر ላይ ነብዩ ይጥሩ ነበር፣ ተጨማሪ ዒባዳ ይሰሩ ነበር ከዛ በፊት ማይሰሩትን ያክል። واستدلال هؤلاء እነዚህ ሰዎች ደሊል ማድረጋቸው بأن النبي كان لا يزيد في رمضان ولا في غيره على 11 ركعة حرمهم من خير كثير ነብዩ ረመዳን ምን ከረመዳን ውጪ ከ11 በላይ አይሰግዱም ነበር። ስለዚህ ተሐጁድ ተራዊህ ያሉ ከፋፍሎ ከ11 በላይ መስገድ አይቻልም የሚሉ ሰዎች ደሊል አደራረጋቸው ስህተት ነው። ብዙ ኸይርም እንዲያጡ አድርጓቸዋል። ምክንያቱም لأن 11 ركعة تستغرق معظم الليل بطول القيام وطول الركوع والسجود የነብዩ ሰለላሁ ዐለይሂ ወሰለም 11 ረካው እኮ ሙሉ ሌሊቱን ይወስድ ነበር። ሩኩዑ ረጅም ነው፣ ስጁዱ ረጅም ነው፣ ቂያሙ ረጅም ነው። ከዛ በኋላ ይሄ የእሳቸው አስተጋገድ ነው የነብዩ ግላቸው። በሌላ ንግግራቸው ነብዩ ሰለላሁ ዐለይሂ ወሰለም የሰዎችን አህዋል ከግምት ውስጥ ማድረግ እንዳለብን ተናግረዋል። ማናቸውም ሰዎችን ካሰገደ ቀለል ያድርግ፣ ከነሱ ውስጥ እድሜ ባለጠጋ የሆነ በሽተኛ ባለጉዳይ ይኖራል፣ ለብቻው ያሰገደ ያስረዝም ብለዋል። ለብቻቸው 11 ሰግዶ አስረዝመዋል። እኛ ከሰው ጋር ሰግደን የሌሊት ሶላት ገደብ ስለሌለው መጠኑን ረካውን እንጨምራለን። ለዚህም ነው አሉ ሼኽ ፈውዛን ሲቀጥሉ فلهذا لما صلى الصحابة صلاة التراويح جماعة في عهد عمر صلوها 23 ركعة فخففوا في الصفة ለሰዎች ሲባል ቀለል መደረግ ስላለበት ነው ሱሐቦች በዑመር ዘመን 23 ሰግደው
ቀነስ ያደረጉት። ወዛዱ ፊል ዐደዲ ቁጥሩን ጨመሩ፣ ቅያሙን ስጁዱን ቀነሱታል። ነቢዩ ዓለይሂ ሰላቱ ወሰላም ደግሞ ዐለይኩም ቢሱነቲ ወሱነቲል ኹለፋኢ ራሺዲን ብለዋል። ፈሰላሰቱ ወልዕሽሪነ ሚን ሱነቲል ኹለፋኢ ራሺዲን ወልኢሕዳ ዐሽረ ፊዕሉ ነቢይ ሰለላሁ ዐለይሂ ወሰለም ወልኩሉ ሱነቱን አሉ ሼኽ ሳሊህ አልፈውዛን። ነቢዩ ሰለላሁ ዐለይሂ ወሰለም የኔን ሱና ተከተሉ፣ የኹለፋ ራሺዲን ሱና ተከተሉ ብለዋል። 23 መስገድ የኹለፋ ራሺዲን ሱና ነው። 11 መስገድ የነቢይ ተግባር ነው። ወተፋውቱ ፊል ዐደዲ ሊተፋውት ሲፈቲ የቁጥሩ መበላለጥ አሰጋገዱ ስለተለያየ ነው። አቅም ያለው ሰው 11 ይሰግዳል፣ አቅም የሌለው ሰው 20 ምናምን ይሰግዳል። ወእኽቲላፉ ሐሊል ሙሰሊና ፉራዳ ወጀማዓ ለብቻ ሲሰገድ ከጀማ ሲሰገድ ከዛም የጀማው አይነት ባለንበት ዘመንም በየ3 ቀኑ የሚያኸትሙ ሰዎች አሉ፣ በየ10 ቀኑ የሚያኸትሙ ሰዎች አሉ። አሕዋሉ ይለያያል። ወቀድ ሐሰ ነቢዩ ዐላ ቂያሚ ለይል ነቢዩ ለይል ስገዱ ብለው አነሳስተዋል። በቁጥር አልገደቡትም። ነገሩ ሰፊ እንደሆነ ጉዳዩ ሰፊ እንደሆነ የሚያሳይ ነው። የመስጂዱ ጀማዓ ፍላጎት የሚወስነው ነው። የፈለገ 11 የፈለገ 20 የፈለገ 30 እና 40 ይሰግዳል። ይሄ ፈውዛን ንግግር ነው። መዝጊያ ላይ ለጅነቱ ዳኢማ ቋሚ ሳውዲ ታላላቅ ዑለሞች የፈትዋ ኮሚቴ ምን አሉ? ወላ ባእሰ ችግር የለውም አን የዚደ ፊ ዐደድ ረክዓት ፊ العشر الأواخر 10 الأواخر ላይ የረካውን መጠን መጨመር። የመጀመሪያው ላይ 20 መስገድ 20ውን ለሁለት ከፍሎ ከፊሉን አወለ ለይል ላይ መስገድ ቀለል ማድረግ፣ ከፊሉን የሌሊቱ መጨረሻ ላይ መስገድ ስጁድ ሩኩዑን ማስረዘም። ይሄ ችግር የለውም። ምክንያቱም ፈቀድ ካነ ነቢዩ የጅተሂዱ ፊል ዐሽሪ አልአዋኺር ማ ላ የጅተሂዱ ፊ ገይሪሃ ነቢዩ ሰለላሁ ዐለይሂ ወሰለም 10 አልአዋኺር ላይ ከዛ በፊት ማይጥሩትን ያክል ይጥሩ ነበር፣ ዒባዳ ይጨምሩ ነበር። 10 አልአዋኺር ሲገባ ሌሊቱ ሙሉ በዒባዳ ያሳልፉት ነበር ተብሏል። አስከትለው ምን አሉ? ፈለዚ የቁሉ ላ የዚዱ ፊ አኺሪ ሸህሪ ዐማ ካነ ዩሰሊህ ፊ አወሊ ሸህሪ ሙኻሊፉን ሊሀድይ ነቢይ ሰለላሁ ዐለይሂ ወሰለም 10 አልአዋኺር ላይ መጀመሪያ ከሚሰገደው ምንም መጨመር የለበትም ያለ ሰው የነቢይን ሀዲ ፈለግ ሱና ተቃርኗል። የነቢይ ሱና 10 አልአዋኺር ላይ ጨመር አድርጎ መስገድ። ነቢዩ ዓለይሂ ሰላቱ ወሰላም 10 አልአዋኺር ላይ ይጨምሩ የነበረው በስጁዱ በሩኩዑ በቅያሙ ማርዘሙ። ይሄን ያልቻለ ሰው ለሁለት ከፍሎት የመጀመሪያውን ተራዊህ ብሎ ቀለል አድርጎ ለጅናዎች እንዳሉት የመጨረሻውን ደግሞ ተሐጁድ ብሎ ረዘም አድርጎ መስገድ ችግር የለውም። የነቢይ ሀዲ ውስጥ የሚገባ ነው። ለ10 አልአዋኺር ብለን የምንጨምረው ጭማሪ ነው። ومخالف لما كان عليه السلف الصالح من طول القيام في آخر الشهر في آخر الليلة ምንም ለውጥ አይደረግም መስራንዱን ሰግዶ መሄድ ነው። 10 አልአዋኺር ላይ ለውጥ አይደረግም መስራንዱን ሰግዶ መሄድ ነው የሚለው አባባል የደጋግ ቀደምቶችን የሰለፎችንም አቋም የተቃረነ ነው። ምክንያቱም ሰለፎችም 10 አልአዋኺር ላይ የሌሊቱ መጨረሻ ላይ ለየት ያለ ተጨማሪ ሶላት ዒባዳ ያደርጉ ነበርና ፈልዋጅቡ ዋጅቡ ኢትባዑ ሱነቲሂ ሰለላሁ ዐለይሂ ወሰለም የነቢዩን ሱና መከተል ነው። የኹለፋ ራሺዲን ሱና መከተል ነው። ወሐቱል ሙስሊሚን ዐላ ሶላቲ ተራዊህ ወሶላቲ ቅያም ሙስሊሞችን ተራዊህ ስገዱ ተሐጁድ ስገዱ ብሎ ማነሳሳት ነው። ላ ተኽዚሉሁም ዐን ዛሊክ ሰዎችን ማስነፍ የመሳነፍ ስንፍና እንዲሰማቸው ማድረግ ሳይሆን ወኢልቃኡ ሹብሃ መፍጠር ሳይሆን አለቲ ቱቀሊሉ ሚን ኢህቲማሚሂም ቢቅያሚ ረመዳን የረመዳን ቅያምን ተራዊህን ተሐጁድን ቦታ እንዳይሰጡት የሚያደርግ ብዥታ መፍጠር ሳይሆን የሚገባው ሰዎች ለሶላት እንዲበረታቱ እንዲነሳሱ ማድረግ ነው የሚገባው። ስለዚህ ይሄ ከድሮ እስከ ዘንድሮ እስከ ዛሬ ያለው የሞቱ ረሂመሁላህ ኢብኑ ተይሚያ የሞቱ ሼኽ ሳሊህ አልፈውዛን በህይወት ያሉ የለጅና አባል የሆኑ ዑለሞች አቋምም ይሄ 11 በላይ መስገድ ይቻላል፣ ተሐጁድ መስገድ ይቻላል። ተሐጁድ ቢድዓ ነው አዲስ የመጣ ነው የሚለው አባባል ትክክል አይደለም። አዎ ቤተሰገድ ተሐጁድ ነብዩ መስጂድ ያሰገዱት አንድ ዙር ነው ሊባል ይችላል። ሌሊቱ ሙሉ ሱሐቦች ሰግደዋል፣ ታቢዒዎች ሰግደዋል። ነብዩ ዓለይሂ ሰላም 10 አልአዋኺር ሙሉ ሰግደዋል። ታዲያ ሙሉን ሰግደን ቆመን ማሳለፍ ካልቻለን አርፈን ብንመለስ ምን ችግር አለው? ምን ችግር የለውም። ነብዩ ራሳቸው አድርገውታል። አርፈው ተነስተው እንደገና ይሰግዱ ነበር። በዚህ ጉዳይ ላይ ባጭሩ ማለት የሚቻለው ይሄ ነው። ከዚህ በላይ ነው ጉዳዩ፣ አነጋጋሪ ጉዳይ ነው። ጊዜው የዚህ ኢባዳ ጊዜ ስለሆነ እነዚህ አይነቱ ጀንበሮችም በየጊዜው የተነሱ ዝም ከተባሉ ያደጉ ሄደው ወጣቱ ተማሪውን ጣሊበል ዒልሙን ስራ ስለሚያስፈቱ ደጋግ ቀደምቶች ዘንድ ያለው ይሄን እንደሆነ ይሄን እንደሚመስል ማሳወቅ ግዴታ መስሎን ስለታየን አላህ ተባረከ ወተዓላ ለሁላችንም ጠቃሚ እውቀትን ከመልካም ስራ ጋር ያደለን ነው። አላ ኩሊ ሸይኢን ቀዲር ወቢልኢጃበቲ ጀዲር ወቢላሂ ተውፊቅ ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።